የትግራይ ለኢትዮጵያ ኢትዮጵያ የምትገለጽባቸውን በሙሉ እሴቶች እና የታሪክ ሁነቶች ያበረከተች ሆና ሳለ ግን ታሪኳን የተነጠቀች እና ታሪኩን ደግሞ የኔ ነው ብላ እንዳትል መጥፋት እንዳለባት የተወሰነባት ናት ብለሃል። ሚስኮት እያረኩህ እንዳልሆነ ተስፋ አደርጋለሁ። እና ግን የትግራይ የፖለቲካ ልሂቃን የትግራይን የቀደመ ታሪክ ኦውን አድርገው የኛ ነው ብለዋል ወይ? ያለፉትን 50 ዓመታት ለምሳሌ ነገስታቱን አክብረዋል ወይ? ጀግኖቻቸውን አክብረዋል ወይ? የሚገባን ቦታ ይሄ ብቻ አይደለም ብለዋል ወይ? አጠቃላይ በሰፋ አድርግ ካየው በ50 ዓመት በተለይ ደግሞ ያለፉትን 30 ዓመት እኔ በቁጥሬ ብቻ ልወሰን የሚገባኝ አይደለሁም፣ ባደረኩት አስተዋጽኦ ልክ እና ላበረክተው በምችለው አስተዋጽኦ ልክ በታሪካዊ ስፍራ ልክ ነው የሚገባኝ የሚል ጥያቄ አንስተው ያውቃሉ ወይ? እና እነሱ የጣሉትን ወርቅ ሌሎች ወስደው ቢያጌጡበት ለምን ይገርማቸዋል? በጣም ጥሩ ጥያቄ ነው ቴዎድሮስ ያነሳው። ማለት አንድ ነገር ባለቤቱ ካላከበረው ሌላ ሊያከብረው አይችልም። ምንም ጥያቄ የለውም። አሁን የትግራይን ህዝብና ትግራይን መሰረት አድርጌ ነው ቅድም የተናገርኩት እንጂ የሆኑ የፖለቲካ ኤሌመንቶች አመራሮች ለትግራይ የሰጡት ክብር ምንድነው? እሱ ራሱ የቻለ ሰፊ ውይይት የሚያስፈልገውና ትግራዮች የትግራይ ተወላጆች ልንወያይበት የሚገባ በሰፊው የቤት ስራችን ይመስለኛል ብዬ ወስዳለሁ። አሁን ከሌሎች ጋር የነበረን መስተጋብር ግንኙነት ምንድን ነው ከሚል አንጻር ነው ያየው። እኛ የትግራይን እንደ ተጋሩ የሚገባውን እንትን ሰጥተን ፕሮሞት አላደረግነው። በተለይ በኢትዮጵያ የነበረን ኢትዮጵያን ስቴት ፎርሜሽን የነበረን አስተዋጽኦ በተለይ ከዛ አንጻር አላጎላ ነው። ኢትዮጵያን የመሩ መሪዎች የጫወቱት ሚና ኢትዮጵያን በመገንባት ብዙ አላጎላ ነው የሚለው ነገር ተገቢ ይመስለኛል። ምናልባትም ለወደፊት መታየት ያለበት ጉዳይ ነው። ምክንያቱ እውነታና ታሪክ ስለሆነ ምንም አቅጣጫ እንከተል ለወደፊት ማለት ነው መነገር ያለበት ነው። አሁን ካየህ በሌሎች ሀገሮች የተለያየ ፓዝ ይዘው ቢሄዱም እንኳን ራሱ ባለፈ ታሪካቸው ያገናኟቸው ነገሮች በመጥፎም በጥሩ የሚገለጹ ነገሮች ስቲል ይነገራሉ እንጂ እንዳጸያፊ እንደ እንትን ተወስደው አይተው። ይሄ ይገባኛል። እኔ ግን አሁን እዚህ ማንሳት የምፈልገው ዋይደር ኦዲየንስም ስላለን በዚህ ውይይት ኢትዮጵያ ትግራይን ትሪት ያደረገችበት መንገድ ነው ዋናው ማየት ያለብን ብዬ ነው የማምነው። ይሄ የምልበት ምክንያት ምንድነው? አሁን ካለው በተለይ የትግራይ ህዝብ ያለበት ሁኔታ ገብረህይወት ባይከዳኝ ስለ አፄ ምኒልክ በትግራይ ላይ የተከተሉት ፖሊሲ የገለጸበት ሁኔታ በከፋ ነው ያለው አሁን ብዬ ነው የማስበው። ከአሁን በፊት ጀኖሳይዳል የሆኑ ካምፔይኖች በትግራይ ህዝብ ላይ ነበሩ። ደርግም ጀኖሳይዳል ካምፔይን አካሂዷል፣ ምኒልክም እንደዚሁ። ግን የአሁኑ አይነት ግን ያገጠጠ የውጭ ኃይሎችም ጭምር በማስተባበር የተፈጸመ በዚህ ስኬል የተፈጸመበት ሁኔታ አልነበረም። ስለዚህ ይሄ መታወቅ ስላለበት ትግራይ እኮ አሁን ለንግግር ማጣፈጫ ያክል ከትግራይ ውጭ ያሉ በተለይ የመሀል ሀገር ኢትዮጵያውያኖች ትግራይ እኮ እንወዳለን፣ የትግራይን ህዝብ እንወዳለን፣ የትግራይን ህዝብ እናከብራለን፣ ትግራይ እኮ ታሪካችን እዛ ነው ያለው፣ መሰረታችን ትግራይ ነው ብለው በገለጹበት ልክ በዚህ 2 ዓመት በትግራይ ህዝብ ላይ በተፈጸመው አሰቃቂ የጀኖሳይድ ወንጀል ያደረጉት አስተዋጽኦ ምንድን ነው ብለን ማየት ተገቢ ይመስለኛል። በነገራችን ላይ እሱንም በተመለከተ የሚሉት ነገር አለ። የአድዋን ድል እያከበሩ አድዋን የሚጠሉ ናቸው የሚል ትችት ስታቀርብ እኛ እኮ የምናከብረው የአድዋን መንፈስ ነው እንጂ የአድዋን ወረዳ አይደለም ብለው የጻፉ ሰዎች አሉ። ማለት ያንንም በተመለከተ ጥላቻቸውን በተመለከተ የማይሸማቀቁ የጋዜጣ ባለቤቶች፣ የአደባባይ ተናጋሪዎች፣ የፖለቲካ ባለስልጣናት በርካታ ናቸው ነው የምልህ። እና እሱ አይ ቲንክ አሁን ላይ በኢትዮጵያ ውስጥ በስፋት በተለይ በፖለቲካል ኮሚኒቲ ውስጥ ጅምላ ጥላቻ መኖሩ እኔ ከሚያከራክርበት ደረጃ አልፏል ብዬ ነው የማስበው። ግን ጥያቄውን ያነሳሁልህ እኔ
ይሄ ሁሉ በሚሆንበት ጊዜ ለኢትዮጵያ ይሄን ሁሉ ሀገር ያበረከተ ህብረተሰብ የሚገባኝ ይሄ አይደለም፣ እኔ ይሄን አድርጌያለሁ ብለህ ሊትራሊ የትግራይ የፖለቲካ ልሂቅ ሰርቶ ቢሆን ኖሮ ትግራይን ለክርስቲያኑ ኢየሩሳሌም ለሙስሊሙ ደግሞ መካ ሊያደርገው አይችልም ነበር ማለት የኢትዮጵያ ውስጥ ማለት ነው። የቅዱስ ቦታዎች መዳረሻ ሊያደርገው ይችል የነበረ አይመስልህም ወይ? የትግራይን ተወላጆች ለመግደል የሚመጡ ሰዎች ከሚሆኑ ይልቅ እንደውም ያ ቦታ እንዳይነካ የሚከላከሉ ሚሊዮኖችን መፍጠር የሚቻል የነበረ ይመስልሃል ወይ ለማለት ፈልጌ ነው። ልክ ነህ። አሁንም ከትግራይ አንጻር ይሄ ማድረግ ሳይችል የቀረ የሚያደርግበት ሁኔታ እድሉ እያለው ሳያደርግ የቀረ አካል አለ ወይ? አለ። በሚገባው ቦታና ጊዜ ትሪት የሚደረግበት ሁኔታ ይኖራል የሚል እምነት አለኝ። ነገር ግን ኢትዮጵያውያን በዛ ልክ የሀገራችን ታሪክ ነው ብለው የሚገልጹበት ሌላው የትግራይ ሰው እንኳ አሁን የትግራይ አመራር ሆኖ ኢትዮጵያውያን ራሳቸው የትግራይ መሪዎች እኮ ለትግራይ ምንም አልሰራችሁም ብለው የትግራይን ሕዝብ ነጥቀው የሚወስዱበት ሁኔታ እንኳ አልሰሩም ነው እያልኩ ያለሁት። በኢትዮጵያ በኩራት የሚነገር የሆነ ንግግር ነበረ። ካሁን በኋላ የፖለቲካም የእንትንም የኢኮኖሚ ስህበት አይደሉም ወደሆነ ያው እንግዲህ የሰላም እንትኑና መተማመኑ ላለማደፍረስ እየተጠነቀቅኩ ነው እየተናገርኩ ያለሁት። ወደሆነ ደረጃ ወርደነዋል። መቀለ ከተማን እንደዚህ ይሄ መሆን አልነበረበትም። የትግራይ ተወላጆች የሚገባቸውን ሚና አልተጫወቱም አመራሮቹ። እንዲል የትግራይ ተወላጅ እድል መስጠት ይቅርና ጭራሽ የትግራይ ተወላጅ መሪዎች እነሱማ ምን አጠፉ፣ እነዚህ ከዛ የባሰ ነገር እንድንጠፋ የሚፈልጉ እነዛ አላለሙንም፣ አልቀየሩንም፣ ተገቢው ትኩረት አልሰጡንም ስንል ጭራሽ መተንፈሳችሁም መኖራችሁም እንደ ሰው እንደ ፍጡር እንደ ሰብአዊ ፍጡር የሚሉ ነው የመጡብን በሚል ብዙ በትግራይ ተወላጅ አመራሮች ላይ በተለይ በህወሓት አመራሮች ላይ ጥያቄ የሚያነሳ የትግራይ ተወላጅ በዚህ 2 ዓመት በአንድ ላይ ነው የተሰለፈው። ብዙ ለኢትዮጵያዊነት አበርክቶ ያደረጉ በኢትዮጵያዊነት ጽኑ እምነት የነበራቸው የትግራይ ተወላጆች ተገፍተው ኢትዮጵያዊነት ፌል እንዳደረገባቸው ኢንፋክት እነዚህ በኢትዮጵያዊነት ጽኑ እምነት የነበራቸው ማለት ነው። ኢትዮጵያዊነት ችግር እንዳለበት በተደጋጋሚ የምንናገር ሰዎች ደግሞ ልክ እንደሆነ የሚያደርግ ድርጊት ነው የፈጸሙት በተደጋጋሚ ማለት ነው። አሁን እኔ ብዙ ጊዜ ኢትዮጵያዊነት ላይ ከአመሰራረቱ ችግር አለበት ከሚሉት ጎራ ነኝ። እኔ ከአመሰራረቱ ችግር አለበት፣ የተሳሳተ የተዛባ ነገር አለ፣ ያልተስተካከለ ኢትዮጵያዊነት ለመመስረት የተካሄደበት መንገድ ጭፍጨፋ ነበረው፣ ጭቆና ነበረው፣ ክፋት ነበረው የሚለው እኮ ኢቭን ኢትዮጵያዊነትን የሚያደንቁ ሰዎች ራሱ ይተማመኑበታል። ስለዚህ ያ ምዕራፍ ተዘግቶ በሌላ ይተካስትላቸው ግን አይ እሱማ የአባቶቻችን ታሪክ ሳንደግምማ ቆይ ትንሽ እንድገመው እንጂ ልክ የውሃ የምንድን ነው የሰውነት ውሃ ልክ እኛ እንደሆን እናሳያችሁ እንጂ የሚል ጭራሽ ጫፍ የረገጠ ፋሽስታዊ አመለካከት ይዞ መጡ። ብዙ ክርክር አለው እሱ እንዳልከው እንደ ጊዜ ወስደን በደንብ እንነጋገርበታለን። ግን በአንተ እይታ በአንተ ንባብ እንደው ከዚህ ከታሪክ ከመውጣታችን በፊት ትግራይ እፎይታ፣ ሰላምና እርጋታ ያገኘችውና ደህና ተጠቃሚ የሆነችበት የኢትዮጵያ የታሪክ ክፍል የትኛው ይመስላል? በጣም ጥሩ ጥያቄ ነው ያነሳው ፌዴ። ከዘመነ መሳፍንት ማብቂያ በኋላ በ1855 ማለት ነው አፄ ቴዎድሮስ ሆኖ ንጉስ ከመሆኑ በፊት የአካባቢው መሳፍንቶች ሁሉንም እያሸነፈ ያስገበረበት የማረከበት አንዳንዶቹንም የገደለበት ሁኔታ ነበረ እና ከዛ በፊት ማዕከላዊነት የሚባል በኢትዮጵያ ጠፍቶ ነበር። ሁሉም በየጎራው አይደለም በአንድ ሀገር ይቅርና በየግዛቱ እንኳን ራሱ የተለያዩ እርስ በራሳቸው የሚላፉ የሚዋጉ መሳፍንቶች የነበሩበት ወቅት ነው። እነዚህም ሁሉ በየአካባቢው ያሉ መሳፍንቶች አሸንፎ ማዕከላዊ መንግስት ለመመስረት አፄ ቴዎድሮስ ኢቭን ብሩታል ቢሆንም ፕሮጀክቱ የሄደበት ሁኔታ ከትግራይ አንጻር ሲታይ ብሩታል አልነበረም። ትግራይ በኢትዮጵያ ማዕከላዊ መንግስት ተብሎ
ከመጣበት ጊዜ የዘመነ መሳፍንት አብቅቶ ማለት ነው ሬሌቲቭሊ ፒስፉል የነበረችበት ወቅት ቢኖር የአፄ ቴዎድሮስ ዘመን ነው። በሚገርም ሁኔታ አፄ ቴዎድሮስ መጡበት የሚባለው ጎንደር ነው። እንግዲህ ቋረኛው ካሳ ተብለው ነው የሚጠሩት። የቋራ ሰው ናቸው ትውልዳቸው። አንዳንዶቹ የቅማንትም ተወላጅ ናቸው፣ የትግራይም ትውልድ አላቸው ይላሉ። አሁን ይሄ በዘመኑ አማራ ምናምን የሚል ነገር ለመስጠት ይሞከራል። አማራ በዚህ በአማራነት ተሰባስብ ያለው ለሚለው ህዝብ ክብር አለኝ። ነገር ግን እንደ ማንነት ካየነው ግን በወቅቱ አልነበረም። በወቅቱ በአፄ ቴዎድሮስ ዘመን አማራ የሚባል እንትን አልነበረም። ኢንፋክት አፄ ቴዎድሮስ አማርኛ ቋንቋን ለማምጣት ግን ያበረከቱት አስተዋጽኦ ግን አለ። አፄ ቴዎድሮስ ግን እንደ አይደንቲቲ ግን አማራ ነበሩ የሚባሉበት አልነበሩ። ኢንፋክት የአማራ እንደ አይደንቲቲ ህዝቡን አይደለም አሁን ያ ነው መጠሪያ ብሎ የሚያምን ህዝብ ክብር አለኝ። እንደ አይደንቲቲ ግን የአማራ እንደ ክልል በተለይ ደግሞ ፋውንዲንግ ፋዘር መለስ ዜናዊና እንደ ፓርቲ ደግሞ ብአዴን ነው። ፋውንዲንግ ፋዘርስ ልክ እነ ቶማስ ጀፈርሰን ምናምን በአሜሪካ እንደሚነሱት እንደ ፋውንዲንግ ፋዘር መወሰድ ያለባቸዋል። የአማራ ክልል መስራች አባት መለስ ዜናዊ ነው። መስራች ፓርቲ ደግሞ ብአዴን ነው ብአዴን ነው። ኢህዴን ነበረ፣ የኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ይባል ነበር። ምክንያቱ የተለያየ ማንነት ያላቸው ሰዎች እዛ ውስጥ ነበሩ። አንዳንዶቹ የብሔር ፓርቲ መርጠው እንዲሄዱ ተደረገ፣ እንዲሸኙ፣ ኢህዴን እንዲመሰርቱ፣ ኦህዴን እንዲመሰርቱ፣ እንደዚህ ተደረገና የኢህዴን ጉዳይ ምን ይሁን ሲባል ብአዴን በሚል እንትን ተጠምቆ ብሔረ አማራ ዲሞክራሲያዊ ንቅናቄ፣ በዛ ምክንያት እነ ጀቤሳም የወጡበት ሁኔታ ነበረ። ስለዚህ ያልክ ያለው የመጀመሪያው አማራ ብሔርተኛ መለስ ዜናዊ ነው። የአማራ ክልል ፋውንዲንግ ፋዘር ኢዝ መለስ ዜናዊ። ለኔ ብዙ ጊዜ የአማራ ጠላት ነው ብሎ ነው ብዙ ሰዎች እንትን የሚሉት መለስ ዜናዊ። የአማራ ክልል ተብሎ አማራ ደግሞ እንደ አንድ ፖሊቲ አማራ ነኝ ብሎ ፖሊቲ ይዞ እንትን ያደረገው እስከ ብሔራዊ ድርጅት የደረሰው በመለስ ጊዜ እንዲሁም ብአዴን በተባለው ፓርቲ ነው። ከዛ በፊት ወደ ታሪኩ ልመልስና በአፄ ቴዎድሮስ ዘመን ቴዎድሮስ አማራ ነኝ ብሎም ጎንደር ነኝም አይልም። በነገራችን ላይ ቋረኛው ካሳ ተብሎ ነው የሚጠራው፣ የቋራው ካሳ እና ይህ የቋራ ካሳ በንጉስ በነበረበት ዘመን በከፍተኛ ሁኔታ የተጨፈጨፈው ጎንደር ነው። ሬሌቲቭሊ ደግሞ ፒስፉል የነበረው ትግራይ ነው። ይሄ የሆነበት የራሱ ምክንያት አለው። በነገራችን ላይ ምንድን ነው? መልካም የቴዎድሮስ ባክግራውንድ ይሄ አጥንት ቆጥረው የንጉሳዊ እንትን ዘር ሐረግ አለን ብለው ወደ ስልጣን የሚመጡ የዛ አይነት አልነበረም እና በአካባቢው ልክ አሁን ብዙ ኤርትራውያኖች እንደሚያነሱት ኢሳያስ ከ1991 በኋላ 83 እቅዱን ቀይሮ ኤርትራውያን ላይ የዘመተው ትግራዋይ ነው የሚል አንዳንድ ኤርትራውያኖች ዘመቻ ስለከፈቱበት ነው የሚለው። ልክ እንደዛ አፄ ቴዎድሮስም ተቀባይነት ያለማግኘት በእነዚህ በጎንደር አካባቢ በተለይ በቤተ ክህነት አካባቢ ያሉ ኃይሎች ነበረና እስከ ፕሮቴስታንቲዝም ከእንግሊዝ እስከ መቀበልም የደረሰ እንትን ነበረው። እንዲያውም አንድ መጽሐፍ ላይ ያነበብኩት ታቦት አውጥቶ በአሽከሩ ምንድን ነው የሚባለው በአማርኛ ፋስ ነው የሚባለው አይደል? የመጥረቢያ ነው እንጨት የሚፈልጡበት በዛ ሁላ እስከ ማስፈለጥ ደርሷል። እስኪ አየዋለሁ ምን እንደሚያደርግ የጊዮርጊስ ታቦት አውጥቶ እስኪ ፍለጡትና ይሄ ታቦት ተነስቶ ምን እንደሚያደርግ ያለው ውሸት ነው ይሄ የሚሉት ብሎ እስከ ፕሮቴስታንቲዝም ተቀብሎ ከቤተ ክህነቷ ጋር እልም ያለ ጸብ ውስጥ የገባበት የቤተ ክህነት ሰዎችን በዓላትና እንትን ሌሎች ነገሮችን ሰበብ በማድረግ በርካታ የህዝብ ሀብት እንደሚያባክኑ ጭምር ደርሶበት እነሱን እስከ ሬዚስት እስከ ማድረግ የደረሰ መጨረሻ ላይም ትልቁ ልዩነት የነበረው በጎንደር አካባቢ ነው። ጎንደር በቴዎድሮስ ላይ የተነሳበት ሁኔታ ነው የፈጠረው። ኢንፋክት አሁን እኔ የአፄ ቴዎድሮስ ብዙ ዘፈኖች ከጎንደር ናቸው ምንጫቸውና የምቱ ራሱ ኢቭን የጉራጌ ዘፋኝም ወይም የአዲስ አበባ ዘፋኝም ቢዘፍንላቸው እንኳን የሚጠቀመው የጎንደር ቢት ነው እና በጎንደር ሊዘፈንላቸው ይገባ ነበር ወይ ነው የምለው። መሆን የነበረበት በአውርስ ወይም በሁራ ሰለስተ ወይም ደግሞ በጓይላ ለአፄ ቴዎድሮስ መዘፈን ነበረበት። ለምንድን ነው እያልከኝ ያለኸው? እንዲገባኝ በጎንደር ውስጥ ቴዎድሮስ ተቀባይነት ያላገኘው የነጋሲ ዘር ስላልነበረው ነው ወይስ ሌላ ምክንያት አለው በአንተ እይታ?
የአንድ ይሄ የኮሶ ሻጭ ምናምን የሚለው ነገር ይሰማው ነበር። እሱም እንዲያውም አንዳንዶቹን ሲደበድባቸውና ሲገድላቸው ከኔ በኋላ ቀርታችሁ የዛች የኮሶ ሻጭ ልጅ ብላችሁ ታሪክ እንድጽፉ ነው ወይ የሚል ይሄ ብዙ ጊዜ ከመሪዎች በተለይ ባላደገው በዲሞክራሲ በሌለበት ዓለም እንደምታውቀው መሪዎች ውስጥ ጉዳያቸው ሚስጥራቸው የሚያውቁ ሰዎች እነሱ ከመሞታቸው በፊት መሞታቸው የማረጋገጥ አይነት ነገር። አሁን ኢሳያስ ብዙ የኤርትራ ታጋዮች እንደሚሉት ሁሉም አብረውት የነበሩ ጓደኞቹ ወይም ዘብጥ ያወርዷቸዋል ወይም ገድሏቸዋል፣ አጥፍቷቸዋል። በለብ በሽታ በመኪና አደጋ እያለ ሁሉንም ጨርሷቸዋል። እና በጥንታዊ ጊዜ ያም ወቅት ዲሞክራሲ ያልነበረበት ነው። ስለዚህ መሪዎች ከባክግራውንዳቸው ከማንነታቸው ጋር በተያያዘ ጥያቄ የሚያነሱባቸው ሰዎችን የማጥቃት ባህል የታወቀ ነው። በግለሰብም ደረጃ ያለ እስከ መግደል ይደርሳል ወይ እስከ ማጥፋት ይደርሳል የሚለው ነገር ሌላ ሆኖ ግን የዛ አይነት ስሜት ይኖራል በማንኛውም እና በወቅቱ አፄ ቴዎድሮስ አንዱ ይሄ ነው አንዱ ምክንያታቸው። ሁለተኛው ምክንያታቸው የሚመስለኝ ብዬ የምወስደው ከሃይማኖት ጋር በተያያዘ ፕሮቴስታንቲዝም መቀበላቸው። ቴዎድሮስ በማንነቱ ምክንያት ከጎንደር ልሂቃን ጥቃት የደረሰበት በምን ምክንያት ነው ማለት ነው? እየነገርኩ ነው እኮ አሁን ጎንደር ውስጥ አንድ ትልቁ ችግር የነበረ እኔም ስለማውቀው አካባቢው በኢንፋክት በሂደት ደግሞ ይሄ አማራ የሚባለው አይደንቲቲ ለመፍጠር በተደረገ ሂደት የተንሳፈፈ ነገር ነው የሆነው። መሬት ያልያዘ ታሪክ የሌለው መሪዎች የሌሉት። ስለዚህ መሪዎችን ኢቭን በደርግ ጊዜ ታውቃለህ ቴዎድሮስ ደርግ የተከተለው ኢትዮጵያዊነትን ለማጎልበት የአፄያዊ ስርዓት ካከተመ በኋላ ማለት ነው የዘውዳዊ መንግስት ካከተመ በኋላ የመረጣቸው ሰዎች እንኳን ራሱ ካያቸው ከትግራይ አሉላን ወሰደ፣ ከጎጃም በላይ ዘለቀን ወሰደ፣ ከኦሮሞ አይ ቲንክ አብዲሳ አጋ ነው መሰለኝ። የመማሪያ መጽሐፍቶች ታሪካቸው በታሪክ ብቻ ሳይሆን በሌሎች የመማሪያ መጽሐፍቶችም እንዲካተቱ አድርጓል። ልክ እንደዛ በአማራ ኤሊቶች ህዝቡን አይደለም ኤሊቶቹ ብዙ ጊዜ የአማራ አይደንቲቲን በሚያቀነቅሩበት ጊዜ መሰረት የማጣት ነገር ያጋጥመዋል። ብዙ ጊዜ ቴዎድሮስ ብትል አማራ ነው ብለህ የምትወስደው መሪ አይደለም። ፋሲል ግንብ ራሱ ብትወስደው የአማራ ብለህ የምትወስደው አይደለም፣ የቅማንት ነው ታሪኩ። ቴዎድሮስ ራሱ የዘር ቅማንት ኦር ትግራይ ነው በኤትኒክ አይደንቲቲ ከሄድን። ወደ ሌሎች ወደ ዋግ ወደ ጎጃም ስትሄድም የአገው ታሪክ ነው የምታገኘው። እንደዛ እያልክ ስትሄድ ይሄ የአማራ የተባለው ፖሊቲ የመሬትና የታሪክ ክፍተት ያለበት ሆኖ ነው የምታገኘው። ፕሮባብሊ አሁን የምናያቸው ከታሪክ ሽሚያ ከመሬት ከማንነት ጋር በተያያዘ የሚነሱ እንትኖችም የዚህ ታሪካዊ ዳራ አመጣጥ ያላቸው ናቸው እና ቴዎድሮስ ላይ ንጉስ ሆኖ ከንግስናው በኋላም ያላረፈ ካለፈ በኋላም ያላረፈ ሽሚያ ያለበት ንጉስ ነው ብዬ ነው የምወስደው። ለማንኛውም ግን ንጉስ በነበረበት ወቅት ግን የቋራው ካሳ ተብሎ ነው ከንግስናው በፊትም የሚታወቀው። ከነገሰ በኋላም የንግስና እንትን የሌለው ከዛም ባለፈ ማንነቱ ላይም ጥያቄ የሚነሳበት ንጉስ ነበር። ከትግራይ ጋር ያለው ግንኙነት ግን እንደነገርኩ ነው። ትግራይ ላይ ምንም አይነት ዘመቻ አላደረገም። ውቤን ካንበረከከ በኋላ ሰሜን የሚባለው ይገዛ የነበረው ውቤ ማለት ነው ኤርትራ ደገኛውን ኤርትራን ጨምሮ ያንኑ ካንበረከከ በኋላ ከዛ በኋላ ኢንፋክት አክሱም ሄዶ የመንገስ እቅድ ነበረው ተቀብቶ። ምክንያቱ አክሱም ሄዶ ነው ንጉሶች በወቅቱ የሚቀቡት። እንደዛ አይነት እቅድ ነበረው። ነገር ግን ንጉስ የሆነው ቋራ ላይ ነው እና ትግራይ ላይ ዘመቻ አለመድረግ ብቻ አይደለም ትግራይን መንካት እንደሌለባቸው ጭምር የሚያሳስብ ንጉስ ነበረ፣ የትኛውም አካል ማለት ነው እና አገሬ እስከ ማለት ጭምር የሄደ ትግራይን እንደ አገሩ የመግለጽ አንተ በመልካም የምትመለከተው ንጉስ ቴዎድሮስ ነው በግል አንተ? አዎ በግል ማለት የዩኒፋይንግ ፕሮጀክቱ ብሩታል እንደነበረ አልክድም። ምክንያቱ በነገራችን ላይ የምናደንቃቸው መሪዎች ፍጹም እንደ እንትን አምጣልኝ ምንድነው ይባለው እንደ ቅዱስ አድርገን የምንወስዳቸው ምንም ስህተት የሌላቸው አድርጎ መወሰድ የለበትም። ነገር ግን የዩኒፋይንግ ፕሮጀክቱ
ጥሩ ቢሆንም በፍላጎቱ አንድ ኢትዮጵያን ወደ ማዕከላዊ እንትን የመስረት ፍላጎቱ ቢደነቅም ግን በሂደት ብሩታል ከመሆኑ አንጻር በወቅቱ የዛ አይነት አመራር ነው የነበረው። ኢንፋክት ስለ ምኒልክ ተመሳሳይ ነገር ትላለህ ማለት መንገዱ ብሩታል ቢሆንም ዓላማው ጥሩ ነበር ብለህ ልትል ትችላለህ? ስለ ዮሐንስ ዓላማው የምኒልክ ዓላማው ብሩታል መሆኑ ብቻ አይደለም የምኒልክ ዴፊሲት፣ ዓላማውም ግቡም ትክክል አልነበረም ብዬ ነው የምወስደው። ለምን ብትለኝ ለምሳሌ በትግራይ ላይ የተከተለው ፖሊሲ ትግራይ የሸዋ የፖለቲካ ስልጣን ተቀናቃኝ መሆኑ አውቆ ዳግም እንዳይነሳ እንዳያንሰራራ። ኢንፋክት አሁን በሁለቱ ዓመት የተፈጸመው የትግራይ ጄኖሳይድ ንግግሮቹም ተግባራቶቹም ካያቸው ከዛ ሙሉ ለሙሉ የተቀዱ ነው ይመስሉት እኮ ማለት ቴዎድሮስ በሌሎች ቦታዎች ተመሳሳይ ጭፍጨፋ ሲፈጽም ዓላማው ጥሩ ነበር ግን መንገዱ ብሩታል ነው ካልክ የቦታ ለውጥ ማለት የጭፍጨፋው አቅጣጫ ወደ ትግራይ ሲሆን ዓላማውና ግቡ ኢትዮጵያን ማስተባበር አልነበረም ማለት አመክንያዊ ነው ወይ? ላሳስብ ነበር። እሱ አይደለም። አሁን አንዳንዶቹ በወቅቱ ብሩታል ሆነው ዓላማቸው ሊያሳኩት የፈለጉ ዓላማ ምክንያቱ ከምኒልክ በፊት እኮ ሌሎች ማዕከላዊነት በተሻለ ሁኔታ ለመፍጠር እንትን ብለው መሰረቱን አኑሮ ይሄዳሉ። ቴዎድሮስ ግን የተቀበለው ማዕከላዊ መንግስት የሌለው ሀገር ነው። ማዕከላዊ መንግስት የሚባል የሌለው ዘመነ መሳፍንት ነበር የነበረው። እነዚህ መሳፍንቶች ደግሞ በየአካባቢያቸው በጣም አስከፊ የሚባል ግፍ ይፈጽሙ የነበሩ ናቸው። አስተዳደር ኖሯቸው ህዝባችንን አስከብረን ራሳችን በራሳችን እናስተዳደር የሚሉ ሳይሆኑ እርስ በራሳቸው የሚዋጉ በሚያስተዳድሩት አካባቢ እንኳን ራሱ ግዛት ማዕከላዊነት የሌለበት ሽኩቻ ውስጥ የገቡበት ሁኔታ ነበር የነበረው። ይህንኑ ነው እንዲያበቃ ያደረገው። ስለዚህ ይሄ በማድረግ ረገድ ጥሩ ስራ ሰርቷል። ግን ፕሮጀክት ወዝ ብሩታል። ይሄ ለማድረግ የሄደበት መንገድ ግን አስከፊ ነበረ። ትግራይ ስላልነካ ብዬ ይሄ ባላነሳ ኖሮ ነበር ስህተት የሚሆነው። ነገር ግን ብሩታል እንደነበረ ፕሮጀክቱ ገልጫለሁ። ትግራይ ስላልነካ ብዬ አላልፈውም። ስለዚህ ስመጣ ግን ቀጥል። የምኒልክ ግን ብሩታል መሆኑ ብቻ አይደለም፣ አካባቢያቸውን የራሳቸው ግዛት ያስተዳድሩ የነበሩ ምንም ይህ የሚባል ግጭት ያልነበራቸው ፒስፉሊ አካባቢያቸውን ያስተዳድሩ የነበሩ አድሚኒስትሬሽኖች ፍርስርሳቸውን ያወጣው። ምኒልክ ደግሞ ከመጀመሪያ ጀምሮ ከንግስናውን በፊት ከውጭ ኃይሎች ጋር በማበር የውስጥ ተቀናቃኞቹን የማንበርከክ በቴዎድሮስም ላይ አድርጎታል፣ በዮሐንስም ላይ አድርጎታል። በቴዎድሮስ ሸዋ በሄደ ጊዜ ቴዎድሮስ ታስታውስ እንደሆነ ምኒልክን ይዞ ነበር የመጣው ሊያሳድገው ማለት ነው። እና ምኒልክ ሸሽቶ ከሄደ በኋላ የሸዋ ንጉስ ነኝ ብሎ ከኩዊን ቪክቶሪያ ጋር ግንኙነት ደብዳቤው አለ። በ1961 የለንደን ላይብረሪ ላይ አለ ደብዳቤው ከኩዊን ቪክቶሪያ ጋር የተጻጻፈው ማለት ነው። የሸዋ ንጉስ ነኝ ብሎ ለቴዎድሮስ ከሞተ በኋላ ላግዛችሁ በመጓዝበት ወቅት ወደ እናንተ ልመጣ ላግዛችሁ እስረኞቻችሁን ላስፈታ በሚሄድበት ወቅት ቴዎድሮስ መሞቱን ሰማው። ቴዎድሮስ ሞተ የሚል የምስራች ደረሰኝ ነው እንዲያውም የሚለው። ይሄን ተመሳሳይ ክስ በነገራችን ላይ በዮሐንስ ላይ እንደሚያቀርቡ ታውቃለህ ብዬ አምናለሁ። ቴዎድሮስ እንዲገደል እየመሩ ለእንግሊዝ ጦር የተመቻቸ ነገር የፈጠሩት ዮሐንስ ናቸው የሚል ክስ አለ። እኔ አልቀበለውም፣ ግን ክሱ አለ። ያንኑ ተመሳሳይ ነገር ስለ ምኒልክ ካልን ያንኑ መስመር እየተከተለን አይሆንም ወይ ማለቴ ነው። ዮሐንስን በተመለከተ እዚህም ላይ ምንም እኔ ትግራዋይ ስለሆነ ዮሐንስ ትግራዋይን ለማለፍ እንትን አለም። ልክ ቴዎድሮስ ለትግራይ ጥሩ ስለነበረ ብሩታል አልነበረም ብዬ ንጹህ ላደርገው አልችልም ያልኩ ዮሐንስ አፄ ዮሐንስ አራተኛ ንጉሠ ነገሥት ኢትዮጵያ በቴዎድሮስ መቅደላ ላይ በሄደበት ወቅት ያን የነበረው ሁኔታ ምንድነው ብለን ማየት አስፈላጊ ይመስለኛል። አፄ ቴዎድሮስ መጨረሻ ላይ ጎንደርን ያጠፋበት ሁኔታ ነው የተፈጠረው። ቀድሞ ነግሬያለሁ። ከጎንደር አንድ ዘፈንም መውጣት አልነበረበትም ለቴዎድሮስ። ማለት መሪ ከኔ ስለወጣ ብለህ አይደለም፣ ምን አደረገ እኔ ላይም ብለህ ማየት መቻል አለብህ። ስለዚህ እንዲያውም አንድ ወደ ደባርቅ አካባቢ አምባጫራ የሚባል ቦታ አለ። ቴዎድሮስ የጨፈጨፋቸው የጎንደር ተወላጆች አጽማቸው እስከ በኋላ ድረስ ቦታው ተበታትኖ ይታይ እንደነበረ የታሪክ መጽሐፍቶች ሰንደውታል። ጎንደር ላይ ከፍተኛ የሆነ ጭፍጨፋ ፈጽሞ ከቤተ ክህነት ጋር ተቀያይሞ ሰራዊቱ ፈርሶበት ገብርዬን ይዞ ነው ወደ መቅደላ ሄደው። በዛም ወቅት እንግሊዞች ወገኖቻቸውን ለማስፈታት በሰንዓፈ በዙላ በኩል
ወደ ቴዎድሮስ እየመጡ ነበር። ከምኒልክና በወቅቱ የነበረው ዋክሹም ጋር ስምምነት ነበራቸው። ዋክሹም ተክለ ያኔ ዋክሹም ጎበዜ ይመስለኛል ስሙ፣ ግን ተክለ ጊዮርጊስ ሆነው በኋላ የተሾሙት ማለት ነው የነገሱት ለ3 ዓመት። እነሱን ነበር የሚያውቁት እንግሊዞች። ዙላ እስኪደርሱ ድረስ ኢማጂን እንግሊዝ ሆኖ አይደለም። ዙላ ማለት በወቅቱ የትግራይ አካል የነበረ ነው። ሰንዓፍ አካባቢ ያለ ነው። ወደ ድንበሩ አኮሎ ግዛይ አካባቢ ያለ የአጋማ አካል የነበረ ማለት ነው። እና ወደ ዙላ እስኪደርሱ ድረስ ካሳ ምርጫን አያውቁትም። ከካሳ ምርጫ ጋር ይህ የሚባል ውል አልነበረ። በኋላ ላይ አፄ ዮሐንስ የሆኑት ማለት ነው። ዙላ ላይ ሲደርሱ ግን አማካሪዎቻቸው ምንድነው ያሏቸው? ቴዎድሮስ ያለበት ቦታ እዚህ ነው፣ እነዚህ ከእናንተ ጋር እናግዛችኋለን ያሉ ዋግሹም ጎበዜና ምኒልክ የሸዋ ንጉስ ደግሞ ያሉት ከቴዎድሮስ በኋላ ነው። ይሄ ረግጣችሁት የምታልፉት ግዛት ደግሞ የካሳ ምርጫ ነው። ስለዚህ እሱም ማስፈቀድ አለባችሁ የሚል ነው። ስለዚህ እዚህም ላይ የሆነው ነገር ምንም እንትን ሳላዛባ ባነበብኩትና በተለይ ደጃዝማች ዘውዴ ገብረስላሴ ይህንን በሚገባ አስቀምጠውታል። በወቅቱ ሄደው ገብተው አልወጣም ቢሉኝስ ነበር የሚለው ጎንደር ነውና ሄደው እዛ ይውረሯቸው ምን አገባኝ አይደለም። እንዲያውም ገብተው አልወጣም ቢሉስ አገሬ ነው እኮ የሚል ነው። በነገራችን ላይ ይሄ አፈር ከጫማ አጥቦ ከእግር አጥቦ የማስቀረት ለሌላ የሚሰጡት አንዳንድ ጸሐፊዎች የካሳ ምርጫ ነው። ንጉስ ከመሆናቸው በፊት ያደረጉት ነው ማለት አውሮፓውያንን የሀገሬን አፈር ይዛችሁ መሄድ አትችሉም ብለው ያሏቸው ካሳ ምርጫ ናቸው። ንጉስ ከመሆናቸው በፊት ዮሐንስ ናቸው። ዮሐንስ አራተኛ። ስለዚህ ምንድነው የሆነው በወቅቱ ልልህ ፈልጌ ነው አማካሪዎቻቸው የካሳ ምርጫ ምንድነው ያሏቸው? ቴዎድሮስን እብድ ብለው ነው የጠሩት። ቤተ ክህነት በወቅቱ ትልቅ ፓወር ነበረው ታውቃለህ። ይሄንን የቤተ ክህነት ሰዎች እንዲህ አድርጎ የጨፈጨፈ ያረደ ጎንደርን ያጠፋ ቢገላግሉን እንዲያውም እሰየው ነው ማለት ያለብን ይህንን እብድ ቢገላግሉን ብለው ነው ያማከሯቸው። ከዛ የምትፈልጉት ምንድነው ሲባሉ እንግሊዛውያን ያሉት ለበቅሎቻችንና ለፈረሶቻችን ሳር፣ ለወታደሮቻችን ደግሞ በመንገድ ላይ የሚበሉት ነገር እንዲገዙ ይፈቀድልን፣ ስንመለስ ደግሞ ላደረጋችሁልን ትብብር መሳሪያ እንሰጣችኋለን ብለዋቸው በዚህ መልክ ነው። አንዳንድ ጸሐፊዎች ጭራሽ ካሳ ምርጫ እየመራ መቅደላ ድረስ እንደሄደ አድርገው ነው የሚያወሩት። በፍጹም ሊሆን የማይችል ማለት ነው በወቅቱ። ዮሐንስ ለኢትዮጵያና በተለይ ደግሞ ያው የሳሓጢ ውጊያውን ጎንደር ሲቃጠል ሃይማኖት ሲፈርስ ዝም ብዬ አላይም ብለው ሄደው አንገታቸውን የሰጡ ንጉስ ናቸው። በሰማዕትነት ትልቅ ታሪክ የጻፉ ሰው ናቸው። አለመታደል ሆነና አሁን ዮሐንስን በተመለከተ የሚጻፉ ብዙ አሰቃቂና አሳፋሪ ነገሮች አሉ። በነገራችን ላይ የጎንደር ሰዎች ትልልቅ የድሮ በተለይ በዮሐንስ ያለው አረዳድ እንደዛ አይደለም። አሁን እነዚህ በኋላ የመጡት የዮሐንስን ታሪክ መግደል በዚህ ረገድ ይጠቅመናል ብለው አስልተው የወሰዱ ጸሐፊዎች የጻፉ እንጂ ወደ ጎንደር ስትሄድ መተማ እኮ የጎንደር እንትን ነው አሁን ባለው እንትን አስተዳደር ማለት ነው። በወቅቱም ኢቭን አፄ ዮሐንስ ሲሄዱ ጎንደር እየተቃጠለ ነው ድረስ ተብለው ነው የሄዱት። መተማ ዮሐንስ የሚባል ቤተክርስቲያን አለ። በነገራችን ላይ ከመጥምቁ ዮሐንስ ውጭ በአማራ በጎንደር የሰማዕት ዮሐንስ ተብለው ሰማዕት ናቸው። ከፖለቲካዊ ስልጣን በዘለለ እንደ ትልቅ ሚና የሚወሰድላቸው አፄ ዮሐንስ ለሃይማኖት ያበረከቱት እንትን ነው እና ለሃይማኖታቸው ቀናኢ መሆናቸው የሚገለጽበት ጎንደር ሄደው ነው የሞቱት። ጎንደር ሄደው ነው መስዋዕት የሆኑት የተገደሉት ማለት ነው። ስለዚህ የጎንደር ላይ ያለው የቴዎድሮስና የዮሐንስ አረዳድ እንዲያውም ለየቅል ነው ጸሐፊዎች ከሚሉት ዘፋኞች ከሚሉትም ማለት ነው። አይ ትክክል ነው። አሉላ ከጦርነቱ መጀመር በፊትም ሆነ ጦርነቱ ከተጀመረ በኋላ የተናገርካቸው ንግግሮች በከፍተኛ ደረጃ የቅስቀሳ ጥሬ ዕቃ ሆነው ጥቅም ላይ ውለው ተመልክቻለሁ። ለምሳሌ ጦርነት ባህላዊ ጨዋታችን ነው፣ ከምንድን ነው ከሌሎች ጋር አትገበያዩ፣ አትጋቡ ወይም የተጋባችሁ ተፋቱ አይነት አስተያየቶች ብዙ ለቅስቀሳ ውለው ተመልክቻለሁ። በመጀመሪያ ከምንም ነገር ጋር ሳናስተሳስረው እነዚህ አባባሎች ኢሞራላዊና ስህተት አይደሉም ወይ? ሁለተኛ በእነኛ ንግግሮች በተካሄደ ቀስቀሳ ምክንያት ያው እነዛ ቀስቀሳዎች የተካሄዱት ሰዎችን ከተቀረው የኢትዮጵያ ክፍል አምጥቶ በማዝመት ተጋሩን እንዲገድሉ በመሆኑ በትግራይ ሕዝብ ላይ ተጨማሪ ችግር ፈጥሮ ይሆናል የሚል
ጸጸት ልብ ውስጥ አለ? መልካም። ይሄ እንዲያውም ጥሩ እድል ነው የሰጠኝ ቴዎድሮስ። በዚህ አጋጣሚ ላመሰግን እፈልጋለሁ። አድሬስ መደረግ ያለበት ነገርም ስለሆነ ይሄ ጦርነት ባህላዊ ጨዋታችን ነው ብሏል ተብሎ የሚገለጸው በነገራችን ላይ ያ ቃለ ምልልስ ከጦርነቱ በፊት የተደረገ ነው ከትግራይ ሚዲያዎች ጋር እና በኮቪድ ሎክዳውን በነበረበት ጊዜ አስታውሳለሁ ይመስለኛል፣ ወቅቱ አስታውሳለሁ። ከቤት ሆነን ነው ፕሮግራሙን ስንሰራ የነበረው እና በወቅቱ ምንድን ነው ጦርነት ባህላዊ ጨዋታችን ነው አይደለም። ኢንፋክት ሁለት ስህተት አለው ሰዎቹ የተረዱበት። አንድ ከኮንቴክስት አንጻር ኮንቴክስቱን የሳተ ነው የተረዱበት ሁኔታ። ሁለተኛ እንደገና ሊትራሊ ነው የወሰዱት። ሊትራሊ በቃ የትግራይ ህዝብ ልክ እንደ አሸንዳ እንደ ሌሎች ባህላዊ እንትኖቹ ጦርነትም ባህላዊ ጨዋታ ነው ብሏል የሚል ነገር ነው። እንደዛ አይደለም። ሊትራሊ አይደለም የተቀመጠው። ለምሳሌ ቴዎድሮስ ወይም አሉላ አንበሳ ነው ቢባል ጀግና ነው እኮ አይደለም ያለ አንበሳ ያ ጨካኝ የሆነው የሚበላው ጥፍር ያለው ጥርስ ያለው እንዲህ የሚያደርገው በመጥፎ ነገር ልታቀርበው ትችላለህ። እንደገና ደግሞ አንበሳ ያለህ እኮ ለጀግንነት ነው ብለህ እንትን ልትለው ትችላለህ። እና በወቅቱ ምንድነው ያልኩት፣ ወደ ነጥቡ ልሂድ። የትግራይ ህዝብ ጦርነት አይፈልግም። ጦርነት የተገለጸበት እንዲያውም በዚህ የትግራይ ህዝብ ጦርነት አይፈልግም። ነገር ግን ገፍቶ የሚመጣ ሊያንበረክከው የሚፈልግ ካለ ውጊያ ተዋግቶ በውጊያ የማሸነፍ ባህል አለው። ውጊያ ለትግራይ ህዝብ ባህሉ ነው፣ ፋይቲንግ ነው እንጂ ዎር አይደለም። ጦርነት ባህሉ ነው የትግራይ ህዝብ የሚል አይደለም ያለው ቃለ ምልልሱ ላይ። ተዋግቶ ማሸነፍ በነገራችን ላይ ለትግራይ ህዝብ ባህሉ የሆነው የትግራይን ህዝብ ክብር ለመጠበቅ ብቻ አይደለም፣ ኢትዮጵያ ለተባለችው ሀገርም ጭምር ተዋግቶ ማሸነፍ ባህሉ እስኪመስል ድረስ አሉላ 17 ጦርነቶች አሸንፏል። የኢትዮጵያ እንትን ሆኖ ማለት ጄኔራል ሆኖ ከውጭ ወራሪዎች ጋር የውስጥ አይደለም። እንዲያውም አሉላ አባ ነጋ እኔ የውስጥ ብዙ ውጊያ የሚያካሄድ አይመስለኝም። ይሄ እርስ በርስ ከራስ ሀጎስ ጋር ብቻ ነው መሰለኝ ካልተሳሳትኩት። መጨረሻ ላይ ህይወቱን ያጣበት ሁለቱም የሞቱበት ጦርነት ሁለቱም የሞቱበት እንጂ ራስ አሉላ 17 ጊዜ የኢትዮጵያን ዳር ድንበር ለማስከበር የኢትዮጵያን ህዝብ ክብር ለመጠበቅ ተዋግቶ አሸንፏል። ስለዚህ ፋይቲንግ ኢዝ አ ካልቸር ፎር አሉላ 17 ጊዜ ተዋግቶ አገርህ ያስከበረልህ ተዋጊ ባህሉ ነው የመዋጋት። በነገራችን ላይ እኔ ባልኩት ባይለውም ጃል ጻድቃን አብይን መከርኩት ብሎ 3 ነጥቦች የገለጸለት አንዱ እኮ የተዋጊነት የትግራይ ህዝብ ጨፈልቀሃለሁ አንበረክካለሁ ብሎ ለመጣ ኃይል የዳበረ የቆየ የተዋጊነት ባህል አለው ብሎ ነው ከሶስቱ አንዱ የገለጸለት። ሆሞጂኔስ ነው የሚል አስቀምጦለታል። በፖለቲካ እንትን ነው ፈጥኖ በፖለቲካ መግባባት ወደ አንድ የመምጣት ተሞክሮ አለው አለው። ሶስተኛው ወታደራዊ እንትን ነው ታሪኩ የጦርነት ያለው እንትን የተዋጊነት። ባራክ ኦባማ 2015 ኢትዮጵያን በጎበኘበት ወቅት ታፍ ፋይተርስ መሆናችን ኢትዮጵያውያን ብሎ ገልጿል። ምንድነው ያለው ባራክ ኦባማ? በሌላ አነጋገር ኢትዮጵያ ወደ ሶማሊያ አልሸባብን ለመዋጋት ሰራዊቷን ልካ ያስመዘገበችው ውጤት ነው። በወቅቱ ያንን ሰራዊት አሁን የትግራይ በላይነት ለሚል ያነሱታል። በነገራችን ላይ ድል ያደረገው መሪ ትግራዋይ ነው ስትላቸው ግን አይ የኢትዮጵያ ሰራዊት ነው ይሏል። እና አሁንም ቅድም መግቢያ ላይ ገለጽኩልህ ልጠቀምና በወቅቱ ሰራዊቱን ይመሩ የነበሩ ጀነራል ገብረእግዚአብሔር ነበረ መጀመሪያ ላይ፣ በኋላ ላይ ደግሞ ወድነጮ ነው። ወድነጮ የሶማሊያ ማዕከላዊ ፌዴራላዊ መንግስት እንዲጠናከር፣ ሶማሊያ እንድትረጋጋ፣ አልሸባብ እንዲሽመደመድ እንዲዳከም ያደረገው አስተዋጽኦ ባራክ ኦባማም ያውቀዋል። ስለዚህ ባራክ ኦባማ በአዲስ አበባ በመዲናይቱ ተገኝቶ የመጀመሪያው በስልጣን ላይ ያለ የአሜሪካ መሪ ሆኖ ኢትዮጵያን ሲጎበኝ በወቅቱ የተናገረው ታፍ ፋይተርስ ናችሁ ብሎ የተናገረው የትግራይ ተወላጆች የተዋጊነት ብቃትን በማድነቅ ነው። አንዳንዶቹ ወድነጮን እስከገደሉበት ድረስ በጥላቻ ማለት ነው እስከገደሉበት ጊዜ የትግራይ የበላይነት መገለጫ አድርገው ነበር የሚወስዱት። ወድነጮ ለአፍሪካ ቀንድ ሰላም መረጋጋት፣ ለአልሸባብ መዳከም ከአፍሪካም አልፎ በአሜሪካ መሪ የሚደነቅ ስራ እስከ መስራት የደረሰ ድርጊት የፈጸመው የትግራይ እና አሉላ አባ ነጋ ታሪክ ስለወረሰ ነው። ስለዚህ የታሪካችን አካል ነው።
ጦርነት በሁልጊዜ የዕጣ እንትናችን ይመስል መምጣቱ ያሳዝነኛል፣ መሆን አልነበረበትም። ነገር ግን የትግራይ ህዝብ ጦርነት የማይቀር ከሆነ ተገዶ የሚገባበት ከሆነ ለህልውናው የሚያደርገው ታግሎ የማሸነፍ ያሁኑ ያለፈው 2 ዓመትም ብዙዎችም የመሰከሩ። በነገራችን ላይ የኢትዮጵያ አመራሮች አሁንም የሰላም እንትኑን ለማደፍረስ እየተጠነቀቁ ነው። በስብሰባቸው ላይ ይሄ ጦርነት ባህላዊ ጨዋታችን ያለው ልጅ እውነት ሳይሆን አይቀርም ብለው ነበር ደብረ ብርሃን ሲደርስ ቲዲኤፍ ማለት ነው። እና እንደ እየተጠቀሰም እንደ መጥፎ የሚያነሱት አሉ። ኢቭን ሚስኮት ብደረግም እንኳ ራሱ ጦርነት ባህላችን ነው ባልልም፣ ነገር ግን የትግራይ ህዝብ ልታንበረክከው ልታስገድደው የማችል ህዝብ አብይ አህመድ ራሱ ተናግሮታል። ምንድነው ያለው? የኛው የሚዋጋው እየፈረሰ ነው፣ እነሱ ግን በዚህ ደረጃ ነው ኮንቪክሽናቸው ብሎ የገለጸበት ሁኔታ ነበር። ይህንን ሰራዊት ይህንን የመዋጋት እጅ ያለመስጠት ባህል ያለው ህዝብ እና ሰራዊቱ የኢትዮጵያ አካል አድርጎ መመካትና እንደ በፊቱ እንደ ታሪክ በነበረው አኩሪ የሆነ ታሪኩ እንዲህ ፕሪዘርቭ እንዲደረግለት እና እውቅና እንድሰጠው ያስገድዳል እንጂ ለጥላቻ መቀስቀሻ አድርገህ ተጠቅመህ የትግራይ ተወላጆችን የምታንገላታበት፣ የምትገድልበት፣ የምታስርበት ሊሆን አይገባም። ይሄ ራሳቸውም አክኖሌጅ ያደረጉት ነው። በዓለም ደረጃም የተመሰከረ ነገር ነው። የትግራይ የጦር አመራሮች በአጭር ጊዜ ምን አይነት ሰራዊት እንደገነቡ የተወሰነ ስብስብ ተነስተው በክፍለ ጦር በኮር እና በአርሚ ደረጃ ሰራዊት መገንባት የቻሉ የወላጆቻቸው ታሪክ ስለወረሱ እንጂ አሉላ ይሄ ነገር በጦርነት ሊመጣ ይችላል በሚል ስጋት ውስጥ በሀገር ውስጥ ሊካሄድ ስለሚችል ጦርነት የተነገረ ንግግር በመሆኑ ምክንያት ይገርማል ወይ እንደዛ ቢወሰድ ነው። ባጭሩ ይሄን ሐሳብ ስጠኝና ከዛ ወደ ሌሎቹ ይሄ ወደ ጋብቻ ወደ ግብይት ሚስኮት መደረጉ እንደዛ መወሰዱ አልገረመኝም። ግን አንድ ነገር እኔ ግልጽ እያደረኩት ነው። የትግራይ ህዝብ አሁንም ደግም የምለው የተዋጊነት ባህል አለው፣ የቆየ ባህል አለው። ኢትዮጵያን ዳር ድንበር በማስከበር ረገድ የተጫወተው አለ። በኢትዮጵያውያን መካከል ለእኩልነት በተደረገ ትግል ያስመሰክረዋል። አሁን በዚህ ጄኖሳይዳል ዎር በታወጀበት ወቅት አስመስክሯል የትግራይ ህዝብ። ይህንኑ ነው እና ጦርነቱ ከመጀመሩ በፊት የተገለጸ ነገር መሆኑ ደግሞ በዚህ አጋጣሚ መግለጽ ፈልጋለሁ። ልክ ነው። እኔም አንስቼዋለሁ ከጦርነቱ በፊትም ሆነ በኋላ ያልኩት ለዛ ነው። ወደ ሌሎቹ ከጦርነቱ በኋላ ስላልካቸው ነገሮች ሀሳብ ያነሳቸው ጦርነቱ ጄኖሳይዳል አቅጣጫ መያዝ ሲጀምር መቀለ በተቆጣጠሩበት ወቅት ብዙ መረጃዎች፣ በነገራችን ላይ ይሄ አንተም ታውቀዋለህ፣ በሚዲያ ስትሰራ እያንዳንዱ ሰው በኢንዲቪዥዋል ደረጃ መረጃም ይጠይቅሃል፣ መረጃም ያደርሳል። ይሄ ታውቀዋለህ፣ ያንተ ኑሮም ነው። እስር ቤት ላይ ያለ ቴዎድሮስ ድረስልን ይልሃል። እንደገና ደግሞ አገር ቤት ያለችው ትግራይ ያለችው እናቴ በምን ሁኔታ እንዳለች የትግራይ ሁኔታ ንገረኝ ይልሃል። ስለዚህ የመረጃ ፍሰት በጣም በከፍተኛ ደረጃ ወደኛ ይመጣል። እኔ የሚዲያ አመራር ነኝ እንደምታውቀው። በወቅቱ የትግራይ ህዝብ ሁሉ ሚዲያዎች ተዘግተውበት በነበረ ወቅት እኔ የምመራው ሚዲያ ኦልሞስት ሁሉንም የሚዲያ ስራ ኃላፊነት ጫንቃው ላይ የወደቀበት ሁኔታ ነው የነበረው። ሁሉም ቴሌቪዥኖች ተዘግተው ከትግራይ ምንም አይነት መረጃ እንዳይወጣ፣ ዓለም ስለ ትግራይ እንዳያውቅ በጨለማ የሚፈጸም ጄኖሳይድ ነው የታወጀበት የትግራይ ህዝብ እና በወቅቱ ብዙ መረጃዎች ይመጡ ነበረ ወደ እኔ። በጣም ከምናቀርባቸው ከኛ ጋር በሉ የጠጡ ብቻ ሳይሆን በትግራይ እናቶች እጅ የጎረሱ ሳይቀሩ ጄኖሳይዳል ድርጊት ውስጥ በንግግርም በድርጊትም የሚሳተፉበት ሁኔታ መጣ። አዲስ አበባ ላይ ያሉ የትግራይ ተወላጆች የሚደርስባቸው ዛቻና ማስፈራሪያና ጥላቻ የተሞላበት ንግግር በየቀኑ ነበር የሚደርሰኝ። እኔ በየትዳሩ ሳይቀር የተለያየ ማንነት ከሌላ ብሔር ጋር በተለይ በዋናነት ከትግራይ ከአማራ ተወላጆች ጋር የተጋቡ የትግራይ ተወላጆች እንዲህ እያለኝ ነው የምትል እህት ብዙ መልእክት ይመጣ ነበር ወደ እኔ። እንዲህ እያሉን ነው፣ እናጠፋቸዋለን እያሉ ከአንቺ ነው የሚጀምረው እያሉኝ ነው። እና ይሄ ነገር በጣም ከምንቆጣጠረው በላይ በጣም ወደ ጄኖሳይድ እያመራ እንደሆነ መናገር ለዓለም አቀፍ ሚዲያዎችም እየቀረብኩ አስረዳ ነበር። ፍራንስ 24 ላይ
ኖቬምበር ላይ ያደረኩት ቃለ ምልልስ ይሄ ጄኖሳይድ እንደሆነ የትግራይ ተወላጆች ከፌዴራል መስሪያ ቤቶች ታስታውሳለህ፣ ከአየር መንገድ፣ ከደህንነት፣ ከመከላከያ፣ ከፌዴራል ፖሊስ አንድ በአንድ ተነቅለው ነው እንዲወጡ የተደረጉት። በእያንዳንዱ ቤት ይደርስ የነበረ የቀን ተቀን ሰቀቀን ከምትገምተው በላይ ነበር እና በወቅቱ የሰላማዊ ትግል የትግራይ ህዝብ ከጦርነቱ አካባቢ ውጭ ያለው የትግራይ ህዝብ ሰላማዊ ትግል ማድረግ እንዳለበት ባጭሩ ምን ማለት ነው? በሌላ አነጋገር ህግ በሚፈቅደው ልክ ትግራይ ጦርነት ነው ያለው፣ ህግ የሚባል ነገር የለም፣ መገዳደል ነው ያለው፣ ጄኖሳይድ ነው እየተፈጸመ ያለው። ነገር ግን ህጋዊ ከለላ በሚያገኝበት አካባቢ የሰላማዊ ትግል ማድረግ እንዳለበት ወገኔ ይረዳኝ ነበርና መጽሐፍቶችን አነብ ነበር። አንብቤ ምን ማድረግ የትግራይ ህዝብ ምን ቢያደርግ ነው ከዚህ ችግር በተለይ ኢትዮጵያውያኖች ይሄ ነገር በትግራይ ላይ ባደረጉ ቁጥር የሚያጡት ነገር እንዳለ እንዲያውቁ ጦርነቱን እየደገፉ የነበሩ ወይም ደግሞ እንዳልሰሙ እንዳላዩ ሆነው ዝም ያሉ በጭፍጨፋው ላይ ደግሞ እየተሳተፉ የነበሩ በየቤታቸውም የትግራይ ተወላጆችን በየመስሪያ ቤቱ ያሰቃዩና ያስፈራሩ ዛቻና ማስፈራሪያ ያደርጉ የነበሩ ይህንን ነገር እንዲያውቁ ምንድነው መደረግ ያለበት የሚል በነበረኝ ጊዜ ሳነብ የተለያዩ የሰላማዊ ትግል ያካሄዱ የጥቁር አሜሪካኖች ተሞክሮ አየሁኝ። የማልኮልም ኤክስ፣ የማርቲን ሉተር ኪንግ የነዚህን አየሁኝና በቃ የትግራይ ህዝብ ይሄ ነገር ሊቆምበት የሚችልበት መንገድ ማድረግ መቻል አለበት፣ እሺ ብሎ ጄኖሳይዱን አለመቀበሉን ማሳየት መቻል አለበት የሚል ነገር ነበረ። ይሄ ደግሞ ስታይ ለምሳሌ ጥቁሮች በጥቁር ላይ የሚፈጸመው በደል እስካልቆመ ድረስ ቤተክርስቲያን ከጨፍጫፊዎቻችንና ከበዳዮቻችን ጋር ባንድ አንሳለምም አንሰግድም በማለት ጸሎት አናደርግም በማለት የራሳቸው ቤተክርስቲያን እስከማስረት ደርሰዋል። ስለዚህ የትግራይ ህዝብ በተለይ ደግሞ ቤተክርስቲያን ጭምር ተሳትፋበት የታወጀበት የኢስላሚክ ካውንስል ጭምር ተሳትፎበት የኢቫንጀሊካል ቸርች የካቶሊክ አመራሮች ተሳትፎበት የታወጀ ጦርነት ነው የጦርነት። ስለዚህ የትግራይ ህዝብ ከገዳዮቼ ጋር አብሬ እግዚአብሔርን ምህረት እንዲያወርድልኝ አለምነውም ነው ያለው እንዲል ነው ጥሪ የቀረበው አንዱ። ሁለተኛው የትግራይ ህዝብ ለገዳዮቹ የኢኮኖሚ ፈርጣማ ክንድ እንዲኖራቸው ሊፈቅድ አይገባም የሚል ነው። ስለዚህ የራሱ ተቋማት መገንባት አለበት። ነገራችን ላይ እነዚህ ጥሪዎች አብዛኛዎቹ ተተግብረዋል። በተሳሳተ መልክ ተረድቶ እየተገበረው ካለ ያው እንደዛ እንዳልሆነ ለማስረዳት ሞክሬያለሁ። በወቅቱም አሁንም ለወደፊትም አስረዳለሁ። ባልኩት መንገድ ግን የተገበሩ ሰዎች አሉ። ለምሳሌ የእምነት ተቋማት ከዳያስፖራ አልፎ ትግራይም ከኢስላሚክ ካውንስል ራሱን ለይቷል። የትግራይ ኢስላሚክ ካውንስል ከካቶሊክም እንደዚሁ፣ ኢቫንጀሊካል ቸርችም እንደዚሁ፣ ኦርቶዶክስ ደግሞ በትልቁ ራሱን እንትን ብሏል። ከዛ ወደ ሶሻል ታይስ ነው። በነገራችን ላይ ጋብቻ የምትለዋ ነው ሰው ያነጣጠረው፣ መጋባቱ ላይ ነው ያነጣጠረው። ሶሻል ታይስ አንስቻለሁ፣ ጓደኝነትም ጭምር። ቴዎድሮስ ቤተሰቦች ያሉበት ሁኔታ የማይጠይቅ ጓደኛዬ ነው ብሎ ተደላድሎ ጓደኝነት እንዲቀጥል የሚፈልግ ሰው ካለ ልታሳየው ይገባል። አይ ይሄ ጓደኝነት ችግር ውስጥ ይገባል፣ ወላጆቼ ቤተሰቦች ያሉበት ህዝብ ያለበት ሁኔታ ታውቃለህ፣ ስለዚህ ምርጫው ያንተ ነው። ይሄ ዝም ማለት አትችልም። በዚህ ጉዳይ ላይ የማለት መብት አለ። በእጅ ያለ ፓወር ነው። ግለሰባዊ የግንኙነት ምርጫዎች ላይ ገብቶ በዛ ደረጃ ኢቬሲቭ አስተያየት መስጠት ከፖለቲካዊ ከማህበራዊ ከሞራል እይታ አንጻር ነው ጥያቄ የተነሳው ይመስለኝ። ሳስፎን ባጭሩ ንገረኝና ምን መሰለህ፣ ፖለቲካዊ፣ ሞራላዊ፣ ማህበራዊ የሚባሉት እንትኖች እኮ ተደርምሷል በኢትዮጵያውያን ዘንድ። ጄኖሳይድ ነው። አሁን በጄኖሳይድ ጊዜ አንድ ሰው የሞራል አስተማሪ ሰባኪ ምናምን ለመሆን ቢዳዳው የመጀመሪያ ጥያቄ ይህንን ጄኖሳይድ ተዋግዘዋለህ ወይ ነው። ጄኖሳይድ በሞራል በማህበራዊ በፖለቲካዊ በተለያየ መመዘኛዎች ብታየው ጄኖሳይድ ከባድ ወንጀል ነው። ስለዚህ እኔ ለኢትዮጵያውያን ያቀረብኩላቸው ቀላል የሆነ እንትን ነበረ። ኢንፋክት በወቅቱ ቢደረግ ኖሮ ታስታውሳለህ፣ አንድሪያስ እሸቴ ኤርትራውያን በአውሮፕላን በደርግ ሲደበደቡ ኢትዮጵያውያንን ሰልፍ እንዲወጡ ጠየቃቸውና አልወጡም። ከዛ ኤርትራውያን ሪፈረንደም ሲያካሂዱ ደገፋቸውና ለምን ደገፍክ ሲባል በወቅቱ ኤርትራውያን ከጎናቸው እንድንሰለፍ ጥሪ ሳደርግላቸው አላደረጋቸውም፣ ስለዚህ ኤርትራውያን በሪፈረንደም የመደገፍ እንትኑ ያኔ ነው የወሰድኩት የሚል ነገር ምላሽ ሰጠ። እኔም
ለጀኖሳይዳል ጦርነቱ ለደገፉ፣ ላበረታቱ፣ ለተሳተፉ ብቻ ሳይሆን ዝም ላሉ እንዳላዩ እንዳልሰሙ ሆነው ኢንዲፈረንስ። በነገራችን ላይ የከፋው የጥላቻ ጫፍ ኢንዲፈረንስ ነው። ስለዚህ ያንኑ እንዲተው ነበረ እኔ አልቲማተም የሰጧቸው። ቀላል ነበረ። አንድ አሉላ የተባለ ሰው እንደተሳሳተ ማሳየት ይቻል ነበር። የትግራይ ጀኖሳይድን በማውገዝ የትግራይ ህዝብ ጀኖሳይድ የሚፈጸምበት ሳይሆን አንተ ባልከው መልኩ የሚሄድ ሳይሆን የኛ አካላችን ወገናችን ነው፣ የአካላችን ክፋይ ነው፣ አንተ ደስ አይበልህ፣ የትግራይ ህዝብ እንዲድን የምንሰራ ኢትዮጵያውያን ይኸውና የትግራይ ህዝብ አንተ እንደፈራው ሳይሆን ጀኖሳይዱ ቀርቶ አንተ ውሸታም ሆነ ቀረ ብለው ፕሩቭ ማድረግ ይችሉ ነበር። የሆነው ግን ምንድን ነው? እኔን እንዲህ አልክ ብለው ይጮሃሉ። በነገራችን ላይ እውነት ካልሆነ የሚያስጮህም ነገር አልነበረውም። ያልኩት ነገር ልክ ስለሆነ ነው። ከመጮህ አልፈው ደግሞ የትግራይ ህዝብ ላይ የሚፈጽሙት ጥላቻና ጭፍጨፋው ደግሞ በእጥፎች ነው የቀጠሉበት። መሆን የነበረበት አሉላ ያለው ልክ አይደለም። የትግራይ ህዝብ በአሉላ እንዳትሳሳት የተሳሳተ ነገር ነው እየነገረ ያለው። ኢንፋክት እኛ እንዲህ ነን። አሁን ደርሰው ታላቁ ሩጫ ላይ ትግርኛ ሙዚቃ ከፍተው ከመጨፈር እኮ በትግርኛ ሙዚቃ የሚታሰር ትግራዋይ እንዳይኖር ማድረግ ይችሉ ነበር። ስለዚህ እንደዚህ ነው ግለሰቦች። እኔ በነገራችን ላይ ትግራይ ጄኖሳይድ ቀርቶ እኔ ሰሚ ባጣ ጉዳይ አይደለም። እኔ ስህተት ሆኜ ያደረኳቸው ጥሪዎች የተናገርኳቸው ነገሮች ስህተት ሆኖ ቢገኙ ኢትዮጵያውያን ያ የማድረግ የስብዕና ልዕልና አሳይተው ቢበልጡኝ ደስታዬን አልችለውም ነበር፣ ግን አይደለም። ስለዚህ ጄኖሳይድ በሚፈጸምበት ዘመን የሞራል አስተማሪ ሆነው እንትን ሊሉ አይችሉም። ደግሞም የተጠና በሰላማዊ ትግል የሚፈቀድ ጥሪ ነው ያደረኩት እና ትግራዋይም ተግብሮታል። ይህንን ነው ማለት የምችለው። እሺ፣ የዚህ ጦርነት ያለፉት 2 ዓመታት የተካሄደው ጦርነት በአንተ ግምት ዋና ባለቤቱ ማን ነው? እንደው እንድናነሳ የምፈልጋቸው ነገሮች አሉ። ለምሳሌ ሻዕቢያን በተመለከተ በጣም እንድናወራ ፈልጋለሁ። ስለዚህ ወደዛ እንድንሄድ በአንተ እይታ የዚህ ባለፉት 2 ዓመታት የተካሄደ ጦርነት ዋና ባለቤት ማን ነው? ምክንያቱም በአንተ እይታ በጦርነት ውስጥ የተሳተፉ ኃይላት ሁሉም እንደየሚገባቸው እንደየደረጃቸው በተካሄደው ዲስኮርስ ውስጥ ተገቢ ቦታቸውን አግኝተዋል ብለህ ትገምታለህ ወይ? ጦርነቱን ያቀናበሩት አካላት ቆይ እኔ እሱ የኔ እይታ ስለሚሆን በአንተ እይታ የጦርነቱ ባለቤት ዋና ባለቤት ማን ነው? መልካም፣ ባለቤቱ አንድ መጥቀስ ምንም ከባድ አይደለም፣ ግን ጥሩ እንዲሆን ለተመልካቾችም ለአንተም የተሳታፊዎቹ ፍላጎት ምንድን ነው በሚል ባብራራው ጥሩ ነው። አይ ተሳታፊዎቹ እሺ አብራራው። እኔ ምንም ማለት ባለቤቱም በዛ እንትን ይላል ግልጽ። ግን ተሳታፊዎቹ መፈለግና አቅም አለ አብሮ አይደል? ማን አስቻለው ነው የምልህ። ዋና ወደዛ ልመጣ ነው። ኮንዳክተሩ ማን ነው? ኮንዳክተሩ ማን ነው? የተለያዩትን ኃይላት አንድ ላይ ያቀናጀው ኤሊት የትኛው ነው ልልህ ነው። እሺ መልካም። የኤርትራ ሻዕቢያ የኤርትራ እና ደጋፊዎቹ የኤርትራ ስርዓት ሻዕቢያ ደጋፊዎቹ ሰራዊቱ አጠገባቸው ጎናቸው ጎረቤት ትግራይ የሚባል በካርታ ደረጃ የሚታወቅ ክልል ሀገርና ክልል በኢትዮጵያ ስር የሆነ ክልል ራሱ መኖር የለበትም የሚል እና ይሄ ለማድረግ ደግሞ የፖለቲካ እጥበት መካሄድ አለበት፣ ኢትዮጵያንም አጠቃላይ የሚያጠብ ማለት ነው። ከዛም ሰፋ ሲል የአፍሪካ ቀንድም ወያኔ ሊቀርጸው የፈለገ ወያኔ የቀረጸው ህገ መንግስት፣ ወያኔ የቀረጸው ፌዴራሊዝም ይላሉ። ወደ ሌሎችም ሀገሮች እያስፋፋው ነው። ስለዚህ ይሄ መቀየር አለብን። ስለዚህ አልከሰርንም፣ ይህንኑ መልሰን እኛ በምንፈልገው መልኩ መቅረጽ እንችላለን የሚል አቶ ኢሳያስ አልከሰርንም፣ ሁሉንም እናስመልሰዋለን ብለው እንትን ያሉበት ይሄ ህልም ይዘው ያስፈጸሙበት መንገድ ያው ጄኖሳይድ አለው። ዝርፊያ፣ መግደል፣ መጨፍጨፍ፣ መዝረፍ፣ መድፈር ይህ ሁሉ ፈጽሟል። በጣም አስከፊ የሚባሉ ድርጊቶች ኢንፋክት የፈጸሙት የኤርትራ ሰራዊት፣ ከዛ ቀጥሎ ያው ፋኖ እና አማራ ሚሊሻ የሚባሉት ናቸው። ስለዚህ እነዚህ ኃይሎች በዋናነት ይህንኑ ነው ይዘው የመጡት። ሁለተኛው ይህ የጎንደር ፋኖ እና ሽፍቶቹ ይዘውት የመጡ ነው። እነሱ የታሪክ የመሬት እንትን አላቸው። እኛ በምንፈልገው አይነት መልኩ ኢትዮጵያ መቅረጽ የምንችለው
እኛ ራሳችን የታሪክ የመሬት እንትንም የበላይ ስንሆን ነው። ስለዚህ ይህንን ማረጋገጥ በትግራይ ላይ ማረጋገጥ መቻል አለብን። ከዛ ሌላው እዳው ገብስ ነው የሚል ነገር ይዘው ስለዚህ እነዚህም የትግራይን ህዝብ የማጥፋት እንትን ይዘው የመጡ ናቸው። ሶስተኛው የፌዴራል መንግስት ፍላጎት ነው። የፌዴራል መንግስት የስልጣን ነው። ከዛ ዘለል ሲል ደግሞ አሁን ባለው ሁኔታ ስልጣንና ተጠያቂነት እንትን በሚልለት መልኩ ከትግራይ ጋር ችግሩን ለመፍታት እየተንቀሳቀሰ ያለበት ሁኔታ ነው ያለው። እነዚህ ሁሉ ኃይሎች ጀኖሳይዳል በሆነ ጦርነት ተሳትፈዋል። እንትኑ ስኬሉ ሊለያይ ይችላል እንጂ የፈጸሙት ወንጀሎች ሁሉም በሁሉም አይነት ወንጀሎች ተሳታፊ ሆነዋል። ጭፍጨፋ ላይ ተሳትፈዋል፣ ዝርፊያ ላይ ተሳትፈዋል፣ ደፍረዋል፣ ወረዋል፣ የትግራይ ህዝብ ንብረት አውድመዋል፣ ዘርፈው ጭነው ወስደዋል። ይሄ ነው የዚህ ጦርነት። ከዚህ አንጻር ስታየው በዋናነት ይህንን ጦርነት ይጠብቀው የነበረ ይፈልገው የነበረ በዋናነት የኤርትራ ስርዓት ነው፣ ሻዕቢያ ነው። አስቻይ የሆነ ሚና የተጫወተው በዋናነት ይሄ የጎንደር ኃይል፣ ከዛ ደግሞ ይሄ የፌዴራል መንግስት ደግሞ ለሻዕቢያ የሚያስፈልጉትን ሰራዊትም መሳሪያም በማቅረብ ገንዘብም ጭምር በመክፈል እንደዚህ አይነት ድርጊት ውስጥ ገብቷል። ለጊዜው አሁን ይሄ ፌዴራል የሚለው የሰላም ሂደት ስላለ እዛ ላይ ጥላ እንዳያጠላበት እዛ ላይ ብዙ ማለት አልፈልግም። ስለ ኤርትራ እና ስለ እነዚህ የአማራ ወይም የጎንደር ኃይሎች ጉዳይ እናንሳ። የኤርትራ መንግስት በኤርትራ ነጻነት ጦርነት ወቅት ኤርትራ እንደ ሀገር መመስረት የሚለው አቶ ኢሳያስ ከመጀመሪያው የሚሉም አሉ። ግን በዋናነት ግን እኔ ማተኮር ፈልገው የኤርትራ ዲፋክቶ ነጻ ሀገር በ1991 ከሆነችበት ጊዜ ጀምሮ የተቀበሉት ነገር አይደለም። አቶ ኢሳያስ ከፍ ያለ ሚና እንዲኖራቸው ይፈልጉ ነበር። ምክንያቱ ሁሉም በፊቶቹም የአሁኖቹም እያደረጉት ያሉት ማለት ነው። የበፊቶቹም እኔ ነኝ ያገዝኳቸው፣ ያሰለጠንኳቸው፣ ያስተማርኳቸው፣ ለስልጣንም ያበቃኋቸው እኔ ነኝ የሚል ነው። ከዛ በሂደት የኢኮኖሚ ጥቅም ተጋሪነትን ታክሎበት የስልጣን ከፍ ያለ ሚና በአፍሪካ ቀንድ ወይም ደግሞ በኢትዮጵያ ፖለቲካ የመፈለግ ነገር እንዳለ ሆኖ በኋላ ላይ ደግሞ የኢኮኖሚ ታክሎበት ታስታውስ እንደሆነ አይ ቲንክ በኢሃፓና ሻዕቢያ ግንኙነት ነበራቸው ከቲፒኤልኤፍ በፊት እና በወቅቱ ኢኮኖሚው ምን ልታረጉት ነው ተብሎ ሲጠየቁ ሻዕቢያዎች የሚመልሱት ይሄ እኛ ደግፈ ነው አዲስ አበባ ስልጣን የሚይዘው የኢትዮጵያን በር ከፍቶ ይሰጠናል የሚል መልስ ነበር የሚሰጡት። ስለዚህ የኢኮኖሚ እንትን ነበረው። አሁንም እያደረጉት ያለ ትግራይን ካጠፋን በኋላ ትግራይን በማጥፋት የተባበርናቸው ስልጣናቸውንም እንዲጸና ያደረግንላቸው ሌላም አምቢሽን ያላቸው እንትን እንዲሉ ያደረግናቸው ኢትዮጵያን ከፍተው ይሰጡናል። በሂደት በነገራችን ላይ እነዚህ አብረውን ዘምተዋል የሚሏቸው በሂደትም እነሱ የዋጋቸውን የሚያገኙበት ሁኔታ ይኖራል። እሱን አነሳለሁ። ግን በዚህ ሚና ውስጥ የሻዕቢያ የኤርትራ ኃይላት ኢንተርቼንጀብሊ በአመዛኙ የጎንደር ብለን የጠቀስካቸው ግን ከአማራ ክልል የመጡ ኃይላት የነበራቸውን ተሳትፎና የፌዴራል መንግስትን አንስተሃል። ግን በዚህ ጦርነት ውስጥ የኦሮሞ ብሔረተኝነት ልሂቃን ፋክሽንስ በተለይ በስልጣን ውስጥ ያሉም የሌሉም፣ በሃይማኖት ውስጥ ያሉ፣ በሚዲያ ያሉ፣ በተለያዩ እንቅስቃሴዎች ውስጥ ያሉ አካላት ለፌዴራል መንግስቱ በዚህ ጦርነት ውስጥ መሳተፍ ከፍተኛ ድጋፍ አልሰጡም ወይ? እና ለምንድን ነው ኤግዞነሬት የሚደረጉት ብዙ ጊዜ በውይይት ውስጥ የሚል ጥያቄ አለ። ታነሳ አውቅ ነበር፣ ይሰማኝ ነበር። በኤሌፋንት እንደ ሩም የማይነሳ ግን ብዙ ትልቅ ሚና የተጫወቱ ተብለው የሚገለጹ አሉ። ይሄ እኔ አሁን የኦሮሞ ህዝብ ጉዳይ የኦሮሞ ህዝብ በራሱ ታግሎ መልክ የሚያስይዝበት መንገድ ይኖረዋል። ስለዚህ እዛ ላይ ብዙ ዱዌል ማድረግ አልፈልግም። እኔም ስለ ህዝቡ አይደለም ጥያቄ። አዎ ምክንያቱ የኦሮሞ ስልጣን ይዟል የሚባል ነገር አሁን ራሳቸውን ለኦሮሞ ውግና አለን የሚሉ የኦሮሞ ብሔረተኞች ነን የሚሉ ምንም እንኳ ቀለምና ርዕዮት በየሰዓቱ እየለዋወጡ
ብዙ የማጭበርበር ስልት ቢኖራቸውም ስልጣን ላይም ያሉ አደባባይ ሲወጡና ሌላውን ሞቢላይዝ ማድረግ ሲያስፈልጋቸው ኢትዮጵያ የሚሉ ውስጥ ደግሞ ሌላ ነገር የትኛውን እንደሚያምኑበት መከራከር እንችላለን። ሌላ ነገር ሊሆን ይችላል፣ ወይም ምንም የማያምኑ ሊሆኑም ይችላሉ። ግን ያንን ነው የሚያደርጉት። አትሊስት በስልጣን ላይ ያሉም የሌሉም ባለሀብቶች በላቸው፣ የሚዲያ እንትኖች በላቸው፣ የሃይማኖት አባቶች በላቸው ቀላል የማይባል ቁጥር ያላቸው የኦሮሞ ብሔረተኝነት ልሂቃን እዚህ ጦርነት ውስጥ አልተሳተፉም ወይ? ኢንፋክት 4 ኪሎ እነሱ ባይደርሱ አሁን የሆነው ሁሉ ይሆን ነበር ወይ ብዬ እጠይቃለሁ። ሻዕቢያ ከ20 ዓመት ከ2018 በፊት ያንን ለማድረግ ለምን አልሞከረም? ሌሎችም እንደዚሁ እና እሱን ቸል የማለት ስለ እውነትና ስለ ፍትህ የምንነጋገር ከሆነ ሻዕቢያ በነገራችን ላይ ከ4 ኪሎ ከኦሮሞ ብሔርተኝነት ብላቸዋል። አደ ነው ብሔርተኛ ናቸው። አይ ሪሊ ዳውት እኔ ምክንያቱ ኦሮሞዎች አሁንም የበለጡ ብሔርተኛ የኛ የሆኑ የሚሏቸው አሉ። እነዚህ የኛ አይደሉም ብለው የሚያነሱበት ነገር አለ። አየር ኃይሉ ገሌ ነው የሚያዘው የደበደበን በድሮን እሱ ነው ብለን እናነሳላቸዋለን። የልማት እርዳታ ነው። ኢታማዦር ሹሙ ማርሻል ብርሃኑ ጁላ ነው። የጠቅላይ ሚኒስቴሩ ኦሮሞ አብይ አህመድ ነው ስትል ሲጀመር እነዚህ በኢህአዴግ ጊዜም ኦህዴድ ሆነው ከህወሓት ጋር ሲሰሩ የነበሩ እንጂ የኛ አይደሉም። ትላንትና የህወሓት ተቃዋሚ የነበሩት ሰዎች አሁን ኦህዴድ ማለት የኦሮሞ ብሔረተኞችን ብሔረተኝነትን ወደ ከፍተኛ ብስለትና ብቃት ያበቃ ነው ብለውም ደግሞ ተናግረዋል። እንግዲህ ለማንተ በመረጥከው ከሄን ኦህዴድ ደግሞ ዋና አሁን ዝም ብለን እኛ ሌላ ነገር እናተኩራለን እንዲሆነላን ምናምን ያለን እንጂ በኢህአዴግ ጊዜ ሲገድለን የነበረ ኦህዴድ ነው። አሁንም እየገደለን ያለው ኦህዴድ ነው። ኦህዴድ መቀመቅ ሳይወርድ መቃብር ሳይወርድ የኦሮሞ ህዝብ ነፃ አይወጣም ብለው ደግሞ የሚናገሩበት ሁኔታ ታገኛል የሚሉ አሉ። ግን አሁን ለምሳሌ በአደባባይ ወጥተው የትግራይ ወደ ፖይንታችን ሻዕቢያ እነዚህ ኃይሎች ላይ የተቃወሙ እንዳሉ በደንብ ሪኮግናይዝ አደርጋለሁ። ትክክል አይደለም ያሉ ግን በጣት የሚቆጠሩ ናቸው ብዬ ነው የማስበው። ምናልባት በአንድ እጅ በሁለት እጅ ጣት ልትቆጥራቸው የምትችል አይመስለኝም። እሺ እሱ ላነሳልህ ፈልጌ ነው። የአማራ ክልል ላይ የፈጠረው ተጽዕኖና ቁጥጥር ሻዕቢያ በኦሮሞ ላይ ፈጥሯል የሚል እምነት የለኝም። ለዛም ይመስለኛል የኦሮሞ ተወላጆች የሆኑ ከትግራይ ህዝብ ጎን በዚህ 2 ዓመት ተሰልፈው ይህንን ነገር ያወገዙት። ከሻዕቢያ ተጽዕኖ የተላቀቁ የኦሮሞ ብሔርተኛ የኦህዴድ ውስጥ ያሉም ሰዎች ካሉ በነገራችን ላይ ሪሌቲቭሊ ይሄ አሁን እየሄደ ያለው የሰላም ሂደትን እንትን ሊሉ የሚችሉበት እድል አላቸው ብዬ የማስበው ከሻዕቢያ የሚላቀቁበት እድላቸው እየሰፋ በሄደ ቁጥርና በትግራይ ደግሞ ከትግራይ አመራሮች ጋር መተማመን በፈጠሩ ቁጥር ይሄ ነገር ይሄ ሰላም እድል ትልቅ እንትን ይኖረዋል የሚል እምነት አለኝ። ከዚህ በበለጠ አማራ ክልልን ነው ሻዕቢያን የተቆጣጠረው የሚል እኔ እስከ ማስረጃዎችም አሉ። በነገራችን ላይ በአሳምነው ጽጌ የእንትን መሪ በነበረበት የአማራ ክልል የደህንነትና የጸጥታ መሪ በነበረበት ሻዕቢያ የደህንነት ኃላፊዎቹ በየጊዜው ይሄ በኒውዮርክ ታይምስ ደክላን ዋልሽም አውጥቶታል። ታስታውሳለህ? የባህል ቡድን ተብሎ እንኳን ባህር ዳር የሚጓዘው አብርሃ ካሳ ከነሱ ጋር የደህንነት ቺፉ ማለት ነው የኤርትራ ብርጋዴር ጀነራል አብርሃ ካሳ አብሯቸው ይጓዝ ነበር። ስለዚህ ባህር ዳርና የአማራ ክልልን አሁን ከብልጽግና እጅ እንኳን ራሱ በማውጣት ደረጃ ቶና ትግራይና ህወሓት ላይ ማሴር የሚለው ይቅርና ከብልጽግና እጅ የአማራ ክልል በጣም በወጣበት ደረጃ ልትል በሚችልበት ሁኔታ ሻዕቢያ አካባቢውን እንትን እያለ ነው የተቆጣጠረበት። ወታደራዊ እንቅስቃሴ የሚያደርግበት ሁኔታ አለ። ወደ ትግራይ የሚያደርጋቸው እንቅስቃሴም በዛ ደረጃ። ስለዚህ ከሻዕቢያ ጋር እነዚህ የኦሮሞ ብሔርተኞች ኦህዴድ ውስጥ አሉ ያልካቸው ሻዕቢያ በአማራ ብሔርተኞች ላይ ወይም በጎንደር ብሔርተኞች የጎንደር የመሬት ብሔርተኞች ላይ ያሳደረው አይነት ቁጥጥርና ተጽዕኖ አለ ብዬ አላምንም። ኢንፋክት ይሄ የሰላም እድል የሚሳካው እነዚህ ኃይሎች ከዚህ ከሻዕቢያ ቁጥጥር እና ተጽዕኖ ነፃ የሚሆኑበት በድጋፍ እየተደረገላቸው በውጭ በዓለም አቀፉ ማህበረሰብ በአሜሪካም የትግራይ መንግስት የፖለቲካና የወታደራዊ አመራሮችም በመስማማት ጭምር ከሻዕቢያ የሚላቀቁበት እድል ከተፈጠረ ለኦሮሞ ህዝብም እፎይታ ከትግራይ ጋር ያላቸውም ጸብም ወደ ሰላም የመቀየር እድል ይኖራቸዋል። ምክንያቱም ሻዕቢያ ኦሮሚያ ላይ የሚፈጽመው የፋኖ ፕሮጀክት በነገራችን ላይ በኦህዴድ ተጽዕኖ እየቀነሰ ሲሄድ የሚጠፋ ነገር ነው ብዬ ነው የምወስደው። ሻዕቢያ አንድ ፕሮጀክት ነው ያለው በሁሉም የኢትዮጵያ አካባቢዎች። በነገራችን ላይ መጨረሻ ላይ
ይህ የሚባል በራሷን በራሷ ያጠፋች የበላች ራሷን በራሷ የወጋች ኢትዮጵያ የተዳከመች ስወ እንብጡጠን ይሉታል በትግርኛ። የራሱ መሳሪያ፣ የራሱ ሬንጀር፣ የራሱ ቀለም፣ የራሱ ሰራዊት ተጠቅመህ ያወደምከው ሀገር በነገራችን ላይ ሰክሰስፉሊ ኢፌክቲቭሊ ያወደመው ሀገር ቢኖር ሻዕቢያ ኢትዮጵያን ነው። ከዛ ደግሞ ኢፌክቲቭሊ የተቆጣጠረው ፖለቲካ ቢኖር ደግሞ የአማራን የጎንደርን የመሬት ፖለቲካ ኢፌክቲቭሊ መቆጣጠር ችሏል። ይሄ ከተዳከመ የአማራ የኦሮሞ ብሔርተኝነት ኦህዴድም ያለው ይሁን ከኦህዴድም ውጭም ያለው ይሁን ከሻዕቢያ እና ኢትዮጵያን የማፍረስ የሻዕቢያ አጀንዳ ነፃ እየወጡ የሚሄዱበት እድል ከተፈጠረ ሌሎችም እያበረታቷቸው እየደገፏቸው በወታደራዊም በፖለቲካዊም ረገድ እየተግባቡ ከሄዱ አይ ቲንክ የኦሮሞ ብሔርተኝነት የኦሮሞ ህዝብ ያሳየው ላለፉት 2 ዓመታት የኦሮሞ ተወላጆች ከትግራይ ጋር ያሳዩ ሶሊዳሪቲ መልሰው ሪዲም የማድረግ እድል ይኖራቸዋል የሚል እምነት አለ። ሻዕቢያ በዚህ ልክ ግን በኢትዮጵያ ውስጥ የሚፈጠርን ቀውስ ኤክስፕሎይት ለማድረግ ዌል ፖዚሽንድ ሆኖ በቃ ተስተካክሎ የሚጠብቅበት ሁኔታ ለምን ተፈጠረ? በዚህ ስልክ ኢትዮጵያ ውስጥ እንዲፈተፍት ያስቻለው ነገር ምን ይመስላል? ወል ሰፊ ነው ቴድሮስ፣ በሌላ ጊዜም ብንወያይበት ጥሩ ነው። ጂኦፖለቲካል ፋክተር አለ። በተለይ በገልፍ የተፈጠረው እንትን አሜሪካ እንደዚህ ሆናችሁ አትቀጥሉም፣ ኤርትራና ኢትዮጵያ መታረቅ አለባቸው፣ ከኤርትራ ጋር ያለኝ ግንኙነት ኖርማላይዝ ላደርግ ነው፣ ኢትዮጵያ በጠየቀችው ኢትዮጵያ ከኤርትራ ጋር ባላት ጸብ ሁሌ እንትን የሚል የጂኦፖለቲክስ ፖዚሽኒንግ ሊኖረኝ አይገባም ምናምን። ሄርማን ኮሄን የጻፈው አርቲክል ታስታውሰዋለህ። በአትላንቲክ ካውንስል በኩል የተሰሩ ስራዎች ታስታውሳቸዋለህ። የአሜሪካን ፖዚሽን በኤርትራ ላይ ለማስቀየር ማለት ነው። የገልፍ ግጭት በተለይ የየመን ጦርነት ይዞት የመጣ ሲሳይ ለሻዕቢያ ትልቅ ነበር። ሻዕቢያ የአሜሪካን እያጥላላ የአሜሪካ ሰብ ኮንትራክት የሆኑ አረቦች ከስራቸው ሰብ ኮንትራክተር ሆኖ ለመስራት አጎንብሶ ገብቷል። ይህንን እድል ለመፍጠር ብዬ አምናለሁ። ይሄ ጂኦፖለቲክሱ ነው። ሁለተኛ ኢህአዴግ ውስጥ የነበረው ችግር ነው። ኢህአዴግ መበስበሱና መሽተቱ ለዚህ ትልቅ ክፍተት ፈጥሯል። ሻዕቢያ በኢህአዴግ ውስጥ በተቃዋሚዎች ነበር የሚሰራው። ከዛ በፊት ታስታውስ እንደሆነ አስመራ እየጋበዘ ያሰለጠነ ጋሽ ባርካ ላይ የፖለቲካ የሚዲያ ጭምር ድጋፍ እያደረገ በጀት እየመደበ የኢሳት ጉዳይ ታስታውሰዋለህ። ከፍተኛ የሆነ ስራ ሻዕቢያ በስነ ጽሁፍም ጭምር በሊትሬቸር የተስፋዬ ገብረአብ መጽሐፍቶች ዝም ብሎ መጽሐፍቶች ወይም ስነ ጽሁፍ የሚመስለው ሰው አለ። በሻዕቢያ ደሊበሬትሊ ዲዛይን ተደርገው እቅድ ወጥቶላቸው አንዳንዶቹ ራሱ በተስፋዬ ገብረአብ የሚወጡ መጽሐፍቶች ግን ተስፋዬ ገብረአብ ባለቤታቸው ያልሆኑ መጽሐፍቶች አሉ። እኔም ማቀው ማለት ነው። የኑረ ነቢ መጽሐፍ የኢሳያስ ነው የሚባለው። አንተም ሰምተው ይሆናል። የኑረ ነቢ ማስታወሻ ነው ምናምን ዲያሪ የሚለው። ስለዚህ ኢሳያስ ራሱ ሳዋ ያሰለጠነው ጋጠወጥ የሆነ በጣም ኋላ ቀር የሆነ ሰራዊት በሆነ ወቅት እድል ከተፈጠረለት የአፍሪካን ቀንድ ልክ አስካሪ የጣሊያን ታሪክ ታውቀዋለህ 150 ሺህ ኢሳያስም ራሱ ብሎታል በኤርትራ ቴሌቪዥን ቀርቦ በትግርኛ ኢንተርቪው። ትክክል። ሊቢያን ገዛ እንትን አለች ይላል ሰው፣ ሶማሊያን ገዝታለች ይላል፣ ኢትዮጵያ ሄዳ ኤርትራን ገዛች ይላል። ነገር ግን ጣሊያኖች አይደሉም ያንን ያደረጉት ብሎ ያምናል ኢሳያስ። ጣሊያንን ኮሎኒያል ፓወር ያደረግነው እኛ ነን ይላል። እኛ ነን 150 ሺህ ኤርትራዊ ነው አስከሪ ሆኖ ባንዳ ሆኖ ማለት ነው የጣሊያንን ፕሮጀክት የፈጸመው በአፍሪካ ቀንድ ብሎ አስቀምጧል ኢሳያስ። ይሄ በግልም የሚገዙት የሳዋ ስልጡን ምልምል የሳዋ ምርት ምሩቅ በግልም የሚገዙት በግል ማለት እነዚህ ፕራይቬት ሴኩሪቲ ካምፓኒዎች እንደ መሐመድ ዳህላን የሚባል ይሄ የፓለስታይን የፋታህ አባል የነበረ ከአህመድ አባስ ጋር የሴኩሪቲ ቺፍ ሆኖ ይሰራ የነበረ በኋላ ዱባይ ሄዶ ጥገኝነት የጠየቀ ከአብይ አህመድ ጋር ጅማ ላይ ታይቶ ነበር። ያ ሰውዬ ልክ አሜሪካኖች ብላክ ዋተር እንደሚሉት ማለት ነው የግል የሴኩሪቲ እንትኖች ወታደር ይገዛሉ ማለት የሀገራቸው ወታደር ከሚዋጋ ይልቅ የራሳቸው ሰው ከሚዋጋ ይልቅ ወታደር ገዝተው በገልፍ ይካሄድ የነበረው ጦርነት ላይ ይሳተፉ ነበር አፍሪካውያን ከደሃ ሀገሮች የተመለመሉ ወታደሮች። እና ኢሳያስ ራሱን ለዚህ አዘጋጅቶ ነበር በእነዚህ በሳዋ ምርቆች ጭምር። ኤርትራ እንደ አንድ ፕራይቬት ሴኩሪቲ ካምፓኒው ነው ይወሰዳል እና ከነዚህ አካላት ጋር ይሰራ ነበር። ስለዚህ አብይ አህመድን ጭምር ይሄ በወያኔ የተገነባ መከላከያ አምነህ ደህንነት አምነህ ሰራዊት አለኝ ብለህ ደህንነት አለኝ ብለህ እንዳታስብ። ስለዚህ አስፈላጊ ከሆነ ይህንን ሰራዊትም መጠቀም እንችላለን። ሳዋ ሄዶ የጎበኘበት ሁኔታ ነበር አብይ አህመድ። ስለዚህ ወቅትም የተመቻቸበት የኢህአዴግ ችግርም
ኢትዮጵያ ውስጥ የነበረው የፖለቲካው ጥንቅጥ የጂኦፖለቲክስ ሽፍት የፈጠረው አሜሪካ ከኢህአዴግ ጋር ተሰራ የነበረው በአንታይ ቴሮሪዝም እንትን ነበረ፣ ካውንተር ቴሮሪዝም ስራ ላይ ነበር። በኋላ ላይ ግን የመጣው ሌላ ነገር ነበር እና ራሱ ኢህአዴግ በዚህ አይነት ሁኔታ ሊያመቻች ይቅርና ለመጣው ኢንፋክት ከኢህአዴግ ውስጥ ሆነው ለመጣው የጂኦፖለቲክስ ሽፍት ራሳቸውን አመቻችተው ግንኙነት የጀመሩ ነበሩ። ኃይለማርያም፣ የማነ መንኪ፣ ዑስማን ሳልህ ስቴት ዲፓርትመንት ላይ ከአብይ አህመድ ጠቅላይ ሚኒስቴር ከመሆኑ በፊት ይገናኙ ነበር። ኃይለማርያም ጠቅላይ ሚኒስቴር እያለ ማለት ነው። ስለዚህ እንደዚህ አይነት ዝግጅቶች ነበሩ። ይሄ አጋጣሚ ለሻዕቢያ ጥሩ ሁኔታ ፈጥሮ ከኢትዮ ኤርትራ ጦርነት በኋላ ሻዕቢያ ስልጣን ላይ መቀጠል ነበረበት ብለህ ታስባለህ? መተው ነበረበት እዛ ቦታ ላይ? በፍጹም ስህተት ነው ብዬ ነው የማምነው። እሺ አንድ የትግራይና የአማራ ህዝብን ቀጣይ ግንኙነት በተመለከተ ጥቂት ነገር ላንሳና ውይይታችንን እንፈጽማለን። ሻዕቢያ በዚህ ልክ ኢትዮጵያ ፖለቲካ ውስጥ እየፈተፈተ ያለ አንድ የአማራ ብሔረተኛ አድርጎ ራሱን የሚገልጽ ሰው ወል ከሻዕቢያ ጋር መስራት ጥቅሜን ያስከብራል፣ ከትግራይ ጋር ተቀራርቦ በጋራ ለመስራት ምንም ማስገዳጅ ምክንያትና መነሻ የለኝም ቢል እንዴት ተሞግተዋለህ? ሌሎች ደግሞ ቅርባቸው ያለውን የአማራን ህዝብ ዘለው ባሻገር ሄደው በእኛ ላይ ከሌሎች ጋር ተወዳጁ የሚሉም አሉ። እነሱንስ ምን አስተያየት አለህ? ይህንን አስተያየት በተመለከተ እንዲያው በጥቅሉ ስለ አማራና ስለ ትግራይ ህዝብ ያሉትን ሀሳቦች፣ ስለ ቀጣይ ግንኙነት በማንኛውም ፖለቲካል ዲስፐንሴሽን እንዴት ሊሰራ ይችላል ብለህ እንደምታስብ ንገረኝ። መልካም። የትግራይ ተወላጆች ምን አይነት አስተላለፍ ይከተሉ፣ ምን ማድረግ አለባቸው በሚል የጓዳ ጉዳይ ሆኖ ተወያይተናል። ጽፋለሁ፣ እናገራለሁ ምን ማድረግ እንዳለባቸው። ይሄ በተለያዩ ጊዜዎች የምገልጸው ነው። አይ ቲንክ መማር ያለብን ብዙ ነገሮች አሉ ብዬ ወስዳለሁ። ሻዕቢያ በዚህ ደረጃ እነዚህን ነገሮች ኢቪል የሆነ ድርጊት በዚህ አይነት መወዳጀት ከፈጸመው ጥሩ የሆነ ነገር ለመስራት ህዝብ ለማዳን ከዛ በበለጠ መስራት የማይቻልበት ምንድን ነው የሚል አንስተን የምንወያይባቸው እንትኖች አሉ። ያ እዛ ልተወው። ነገር ግን የአማራና የትግራይ የሚለው ጉዳይ ላይ እኔ የሚደረጉ ሙከራዎች አያለው እና ግን ብዙ ጊዜ ካውንተር ፕሮዳክቲቭ ናቸው ሆኖ የማገኛቸው። ያ እንደዛ የሚሞክር የአማራ ተወላጅ ለምሳሌ ወይ ልሂቅ በቃ የአማራ ህዝብ እየደረሰበት ያለ መከራ ለመታገል የሚያደርገውን ትግል እርግፍ አድርጎ ትቶ ያ ከትግራይ ጋር ለምንድን ነው የምንጣላው ያለ ሰው አርዕስት አድርጎ የማሰይጠን ስራ የሚሰራበት ሁኔታ ያለው እና አይ ቲንክ መቅደም ያለበት ነገር አለ ብዬ አስባለሁ። ከዛ በመነሳት ለአማራ ተወላጆች በተለይ ከትግራይ ጋር መልካም ግንኙነት ለሚመኙ ብዙዎች አሉ። የአማራ ህዝብ በትልቁም አለ እና ይሄ ተግባራዊ እንዲሆን ከተፈለገ መጀመሪያ ጸቡ ያለባቸው አካባቢዎች መጀመሪያ እስኪ እነሱ እንትን ይበሉ። ለምሳሌ እኔ ወሎና ትግራይ ችግር ላይ ነው፣ ጎጃምና ትግራይ ችግር ላይ ነው። ችግር ያለው እውነት እንነጋገር ከተባለ ሸዋና ትግራይም ችግር ላይ ነው። ችግር ያለው ጎንደርና ትግራይ ነው። ዝም ብሎ አማራ ብሎ በድምር ጠቅሎ አንድ እንትን ውስጥ አጭቆ መናገሩ ትክክል አይመስለኝም። ምክንያቱም አንዳንድ የወሎ ተወላጆች የጎጃም የሸዋ ለምንድን ነው እኛ ለሰሊጥ መሬት የምንሞተው ይላሉ። ለምን ከትግራይ ጋር የሚያዋጋ ምን ምክንያት አለ ብሎ ያነሳሉ። ስለዚህ ልክ በኤርትራ አሁን ለምሳሌ እነዚህ በነዓሜር ሌሎች ብሔሮች እናንተ ሁለት ትግርኛ ተናጋሪዎች ብትስማሙ እኮ እኛም እረፍት እናገኝ ነበር የሚሉበት ሁኔታ እሰማለሁ። እና ልክ ሌሎቹ ስጋት እንደሚገባቸው በዛ ልክ አንዳንዶቹ ስጋት ይገባቸዋል። ለምንድን ነው ይሄ ትግርኛ መሰረት ያደረገ ደገኛውን ክርስቲያኑን መሰረት ያደረገ ግንኙነት እኛን እንትን ውስጥ ይከታል፣ አደጋ ውስጥ ይከታል፣ እኛን ያገለለ ነው ይላሉ። ወደ እምነትም ያያይዙታል። አንዳንዶቹ ደግሞ ምን ይላሉ? አረ እንዲያው እነሱ በተስማሙና እኛም በተገላገልን ይላሉ፣ ሰላም እናገኝ ነበር ይላሉ። በዚህ አጋጣሚ አንድ ቀን ልንገርህ። አንድ በነዓሜር የሻዕቢያ ታጋዮች በተደጋጋሚ የሄዱ ያርፉና ወተት ቂጣ ምናምን ይሰጣቸዋል። ከዛ ለኤርትራ ነፃነት ነው የምንታገለው ይሉታል። እሱ ኤርትራ የት እንደሆነች ለምን እንደሚታገሉ አያውቅም። የሰውዬ እሱ ከብቶቹን እንትን ይላል ይኖራል በሰላም። ከዛ መቼ ነው ኤርትራ ነፃ የምትወጣና የምትሄዱ ይላቸዋል።
አንድ ቀን ወተቱም ቂጣውም እየሰጠ ሰለቸው መሰለኝ። እና የዚህ አይነት እንትን ያላቸው ኤርትራ ውስጥ አሉ ህዝቦች። ባጭሩ እናንተ ብትታረቁ ብዙ ችግር ይፈታ ነበር። እና የአማራ ክልል ያሉ ህዝቦችም ቅማንቱም፣ ጎጃሙም፣ ወሎውም፣ አገውም ሌላውም ይሄ ነገር አያነሳም። ችግሩ ያለው ጎንደር ይሄ አዋሳኝ ያሉ እንትኖች አሁን ኢቭን በራያ አካባቢ እኮ ሰሞኑ አይተናል። ተቀባይነት ያገኘውም በራያ አካባቢ ነው። ይሄ የሰላም እንትኑ ኤፈርቱ ማለት ነው። ሌላ ቀርቶ ገብተው አሁንም ራያ እየተገደለ ነው። የመሬት ምናምን አይደለም፣ ጭራሽ የራያ ህዝብ እየጨረሱት ነው። ወደዛም ሲሄድ ውጊያው፣ ወደዚህም ሲመጣ ውጊያው እየተጎዳ ያለው ወገናችን ነው የሚሉ ሰዎች አሉ። በጎንደር ግን እንደዛ አይነት አመለካከት የለም። እያጠፋ ነው ያለ ነው። ወልቃይትም ይሁን ምንም ይሁን ትግርኛ ተናጋሪ ነው ብሎ ነው የሚያምኑት እነሱ። በቪዲዮአቸውም ሰሞኑ አይተዋል። ሁሉንም አጥፍተናቸው ባዶ ሆኗል መሬቱ ብለው እየተናገሩ በአማራ ቴሌቪዥን ተላልፏል። ቬሪ ጀኖሳይዳል እንትናቸውን አድሚት ሲያደርጉ ማለት ነው። ስለዚህ አንድ እሱ ቢታይ ጥሩ ነው ባይ ነኝ። የጎንደር እና የትግራይ ተወላጆች በዚህ ጉዳይ ላይ የወልቃይት ተወላጆች ጭምር ባካተተ መልኩ ውይይቶች ቢደረጉ እና ህዝቡ ባይፈናቀል፣ ህዝቡ ባይገደል፣ በዚህ እንኳን በዚህ መሰረታዊ በሆነ ነገር ቢስማሙ፣ የፖለቲካ የሌላ ነገር አቆይቶ እዛ አካባቢ ያለው ህዝብ ከዚህም ከዛ የሚጎዳው የኛ ህዝብ ነው። ልክ በራያ ያሉት ማህበረሰቦች ልክ እንደዛ አይነት እንትን እንደደረሱት በዚህ በኩልም እንደዛ መምጣት አለበት። አንድ እሱ ነው። ሁለተኛ የአማራ ህዝብ የሚያነሳቸው የአማራ ክልል ውስጥ የሚነሱ ጥያቄዎች አሉ፣ ሌሎችም የትግል ጥያቄዎች አሉት። በዛ ዙሪያ መጀመሪያ ሰርተው አሳይመንታቸውን እንትን ቢሉ ጥሩ ነው። ወደ ትግራይ እና አማራ ምናምን የሚለው ነገር ከመምጣታቸው በፊት መጀመሪያ በአማራ ልሂቃን ኮንሰንሰስ ተፈጥሮ ሌጂቲሜት የሆነ የአማራ ወኪል ነጥሮ መውጣት አለበት ለማወያየትም። አሁን ችግር የሆነው እኮ የአማራ ብሔርተኛ በየጊዜው ነው ወኪሉ የሚቀያየረው። ጸቡ እንደ ጉድ ነው። ከሆነ የአማራ ልሂቅ ጋር ብትቀራረብ ሌላኛው የአማራ ልሂቅ ይህንን ቅርርብ አስቆጥቶት ዘመቻ ከፍቶ ለአንድ ወር ይናገራል። ስለዚህ ይሄ ነገር አደብ የሚይዝበት ነገር ከመጣ ምናልባት አይ ቲንክ አንዱ መፍትሄም ከትግራይ ጋር የተያዘው አውቶማቲካሊ ይፈታዋል ብዬ አስባለሁ። ይህንን ነገሮች አድሬስ ቢያደርጉ በውስጣቸው ብዬ ነው የማስበው። ከዚህ በኋላ ጉዟችን ወዴት ነው ብለህ ታስባለህ? ነገ ምን ይዟል? በፈለከው ጉዳይ ላይ መርጠህ መናገር ትችላለህ። ነገ እንደሚታይህ ስለ ትግራይም፣ ስለ ኢትዮጵያም፣ ስለ ሻዕቢያም፣ ስለ ቀጠናው በጥቅልም ሊሆን ይችላል። እሱ እንዳንተ ምርጫ ይሆንና ግን ስለ ወደፊታዊ ስለሆነው እይታ ንገረኝ። ምንድን ነው የምታየው ነገር ላይ? በመጀመሪያ የትግራይ ህዝብ ጄኖሳይድ ተፈጽሞበታል። አሁንም አክቲቭ ጄኖሳይድ ስር ነው ያለው። ተዘግቶበት፣ ተከቦ፣ ተፈናቅሎ፣ ተርቦ፣ ተዘርፎ ነው ያለው። እየተደፈረ እየተገደለ ነው ያለው። ሻዕቢያና የጎንደር ኃይሎች ይህንኑ አላቆሙም። ይሄ መፍትሄ የሚያገኝበት በዓለም አቀፉ ማህበረሰብ፣ በሀያላን ሀገሮችም፣ የአካባቢው ኃይሎችም ሀገር ውስጥ ያለውን አቅም በመጠቀም ኢትዮጵያውያንም ጭምር ወደ ልቦናቸው ተመልሰው ይሄ ነገር የሚቆምበት በአፋጣኝ የሚቆምበት መንገድ መፈጠር አለበት ባይ ነኝ። የትግራይ ህዝብ ላይ ጄኖሳይድ መፈጸሙ ቅድም ብዙ ማስረጃዎች ብቻ ሳይሆን ብዙ ሰዎች ጄኖሳይድ እንደሆነ ያውቃሉ። የአሜሪካ መንግስት ያውቃል ጄኖሳይድ እንደተፈጸመ፣ አሁንም እየተካሄደ እንዳለ ያውቃል። ስለዚህ ይሄ በማስቆም ረገድ ርብርብ ያስፈልጋል። ይሄ ለማስቆም የተባበረ እንትን በመፍጠር የሻዕቢያ እንትን ማብቃት አለበት። በአካባቢው የሻዕቢያ ራሱ የሚጠቀሙ ወርድ አለ፣ እንደራ የሚባል በአማርኛ ምን እንደሚሉት አላውቅም። የሻዕቢያ እንደራ ማብቃት አለበት በዛ አካባቢ። ሻዕቢያ በተደጋጋሚ ተገልጿል። ጀነራል ጻድቃንም ከሄሪቴጅ ፋውንዴሽን ጋር ባደረገው ንግግር ሻዕቢያ ድል ካደረገ አካባቢውን በሻዕቢያዊ መልክ ይቀርጸዋል ነው። ሻዕቢያዊ መልክ ምንድነው ካልከኝ ኤርትራውያንን መጠየቅ ነው፣ ኤርትራውያንን ማየት ነው፣ ኤርትራን እንደ ቁጭ አድርጎ ፊት ለፊት ማየት ነው። ኤርትራ እንደ ሀገር ራሱ ምንድነው የሆነችው ኤርትራ ባለፉት 30 ዓመታት? ስለዚህ ያንን የማባዛት ስራ ነው የሚሰራው ማለት ነው። አገር ይዛቸዋል ተብለው ኤርትራውያን አገር የላቸውም። አገር መስረታቸዋል ተብሎ አገር የላቸውም። የአገር ባለቤት አይደሉም። አገራቸው ውስጥ መኖር አይችሉም። አይደለም ኤርትራውያን መቀበር አይችሉም። ሬሳቸው ወደ ኤርትራ አይሄድም። የኤርትራን መንግስት የሚነቅፍ ንግግር ሽማግሌ ከተናገረ ኤርትራዊ ልጁ ተው መቀበሪያ እንዳታጣ ነው የሚለው። ይሄ እጅግ ያሳፍራል። ስለዚህ ትግሉ ከኤርትራውያንም ይጀምር። ስለዚህ
ሻዕቢያ የሚያበቃበት የተባበረ ሁኔታ መፈጠር አለበት። በትግራይና በፌዴራል መንግስት የተጀመረው ግንኙነት ወደ ላቀ መተማመን ተሸጋግሮ አሁን በትግራይ ያለው ሁኔታ እንዲቀየር ማድረግ አለበት። በስምምነቱ መሰረት የትግራይን ህዝብ ከነዚህ ኃይሎች የመታደግ እንትን ድርሻ በስምምነቱ መሰረት ማለት ነው የፌዴራል መንግስት ነው፣ ተፈርሟል። ይሄ በአደባባይ በይፋ የተፈረመ ነው። ይሄ ሳይፈጸም ሲቀር ራሱ ሊመጣ የሚችል ኮንሲኩዌንስም አለ። ይሄ ተገልጿል። በዝርዝር ባይቀመጥም ኬንያታ ራሱ ሲጠየቅ ይሄ ባይተገበር ይህንን የሚያደናቅፉ አካላት ፌርስ የሆነ እንትን ይገጥማቸዋል የሚል ንግግር አድርጓል። ታደሰ ወረደና ብርሃኑ ጁላ መግለጫ በሰጡበት ቀን ማለት ነው። ስለዚህ ይሄ ፈጥኖ መተግበር መቻል አለበት። ሻዕቢያ በፍጹም በሰላም ሰርቫይቭ ሊያደርግ የሚችል ኃይል አይደለም። ሁሌ ጦርነት መኖር አለበት ሻዕቢያ ሰርቫይቭ እንዲያደርግ። ሰላም ከወረደ ጉዳታቸውን እዚህ ችግር ውስጥ የከተታቸው መወያየት የሚችሉ ህዝቦች ይፈጠራሉና እኔ ላይ ይዘምቱብኛል ብሎ ያስባል። የኤርትራ ህዝብም ሰላም አግኝቶ ውስጣዊ ጥያቄዎች ማንሳት ይጀምራል ብሎ ያስባል። ስለዚህ በቀጣይነት ጦርነት፣ ውድመት፣ የራሳቸውን እጅ ተጠቅመው ራሳቸውን እንዲመቱ ሰዎችን በሴራ የመጠቀም ሂደት እንዲቆም አይፈልግም። ስለዚህ ይሄ የሚቆምበት ኢትዮጵያውያን ወደ ልቦናቸው ተመልሰው ሻዕቢያ እንትን የሚደረግበት ልኩን የሚያገኝበት ሁኔታ ከዛ ሻዕቢያ ላይ ሽኮኮ የሚሉ በግልጽ ከሻዕቢያ ጋር አሁንም እንሰለፋለን ብለው ከሰላም ስምምነቱ በኋላም ዲክሌር ያደረጉ ጥምር ጦር የሚባለው ከፌዴራል መሆኑ ቀርቶ ከሻዕቢያ ጋር ይሆናል ብሎ የተናገሩ ከሻዕቢያ እነሱም የሚጣመራቸው ጦር እንደማይኖር የሚታዘሉበት ትከሻም እንደማይኖር በግልጽ ሊታይ ይገባል። ይሄ በማድረግ ረገድ በትግራይ የሰራዊት አመራር በፌዴራልና በትግራይ ሰራዊት አመራር ስምምነቱ ወደ መሬት የማውረድ የትግራይ ህዝብ ከዚህ ካለበት ሁኔታ የማውጣት ኃላፊነት ትልቅ ኃላፊነት ተሸክመዋል። ስለዚህ ይህንን ነገር ማድረግ መቻል አለባቸው። ስለዚህ ቀዳሚው ማስቀደም ጥሩ ነው ባይነኝ፣ ሌሎቹ ይቆዩልኝ። ይሄ ግን ከፊት ለፊታችን የተቀመጠ ፈተና ስለሆነ ይህንን ነገር ማድረግ አለብን። በሻዕቢያ ፍቅር ያበዱ የበፊት የነጻነትና የሰብአዊ መብት ታጋይ የዲሞክራሲ ታጋይ የነበሩ ሰዎች ደግሞ ካሁን በኋላ ሌላ እንትን መፈለግ መቻል አለባቸው። ይህንኑ እያስተጓጎሉ ይሄ እንዳይሳካ በማድረግ ሻዕቢያ በቀጣይነት ኢትዮጵያን ራን የሚያደርግበት እድል እንዲኖረው የሚፈልጉ አካላት አሉ። እነዚህ አካላትም በትግራይ ህዝብ ላይ ኢንፋክት የታወጀው ጄኖሳይዳል ጦርነት ሻዕቢያን በማግባባት ረገድ የደላላ ስራ የሰሩ ሰዎች አሉ። እነዚህ ሰዎች አንዳንዶቹ ሚኒስቴር ሆነዋል። አሁን አንዳንዶቹ አሁንም ቤተመንግስት እንትን ሆነዋል። በጥላቻ ንግግር የትግራይ ህዝብ በቀጣይነት እንዲቀጠቀጥ አስተዋጽኦ ያደረጉ የቤተመንግስት ሰዎች አሉ፣ አማካሪዎች አሉ። እነዚህም ጥጋቸውን የሚይዙበት መንገድ መፈለግ መቻል አለበት። ይሄ ሰላም እቅድ እንዲሳካ ከተፈለገ በትግራይ በኩል የትግራይ ተወላጆች ፍትህ ዲማንድ የማድረግ ትግላቸው አሁንም መቀጠል አለበት። ጄኖሳይዱ አሁንም አልቆመም። የትግራይ ህዝብ ድምጽ ይፈልጋል። ወገናቸው የሌሎች ኢትዮጵያውያን በሙዚቃ ታላቁ ሩጫ ላይ ከፍተው ትግርኛ መጨፈር ሳይሆን ያለባቸው ያለፈ ስህተታቸው አውቀው አሁን የትግራይ ህዝብ ሊደረግለት የሚገባ እንክብካቤ፣ ካሳ፣ ተመልሶ ህይወቱ ወደ ተስተካከለ ሁኔታ ሊመለስ የሚደረግ ጥረት በመደገፍ እና አንዳንድ ኢኒሼቲቮችን በመጀመር ጭምር አስተዋጽኦ ሊያደርጉ ይገባል ባይ ነኝ።